ጤና ይስጥልን ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም ዶትሮው አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ ተመልካቾች እንዴት አለ? ሁሉ ሰላም። ስቱዲዮ ቀየር አድርገናል። አዲስ ቫይብ አለው። ዛሬ በጣም ዓለማችን ላይ መነጋገሪያ ከሆኑ ጉዳዮች መካከል ኦፍ ኮርስ በየሳምንቱ በጣም በርካታ ጉዳዮች ይከሰታሉ። ለመምረጥ የሚያስቸግሩ የኛ ፕሮግራም ደግሞ በሳምንት 2 ቀን በመሆኑ ብዙ ነገሮችን ከቨር ለማድረግ እድል ይሰጣልና እንግዲህ ከሰሞኑ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ህንድ ኒው ዴልሂ ገብተው ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተለያዩ ጉዳዮችን ዓለም አቀፋዊ ጉዳዮችን ነው ያነሱት። ኦፍ ኮርስ ከራሳቸው ጦር ጥንካሬ ከራሳቸው የነዳጅ ጉዳይ ከራሳቸው ፖለቲካና ከአሜሪካ አንፃር ከምዕራቡ የፖለቲካ አንፃርም ብዙ ጉዳዮችን አንስተዋል። ያ ማለት ግን ኢትዮጵያን አይመለከትም ወይም ደግሞ ቀሪውን ዓለም አይመለከትም ማለት አይደለም። ትልቅ ሀሳብ ነው ይዘው የተገናኙት። ምክንያቱም የ1.4 ቢሊዮን ህዝብና የ144 ሚሊዮን ህዝብ ፕሬዝዳንቶች ይሄን ሁሉ ህዝብ ነው የሚያገናኙት። በጦርም በኢኮኖሚም የምታውቃቸው ግዙፍ እስከ 10 በየትኛው መለኪያ እስከ 10 ሊቀመጡ የሚችሉ ሀገራት ናቸውና በዛ ላይ ፑቲን ናቸው ወደ ህንድ ያቀኑት። ፑቲን ስለሆኑ ሳይሆን የሩሲያ ፖለቲካ ጠንካራ ብርቱ ዓለም ላይ ተወዳዳሪ ስለሆነ ነውና ከዚህ አንፃር ሰፊ ጉዳዮችን እናነሳለን። አንደምታው ራሱ አነጋጋሪ ሆኗልና እንዴት ትመለከተዋለህ በሚለው ብንጀምር። የሩሲያና የህንድ ግንኙነት ዛሬ አይደለም የተጀመረው። ገና ቀደም ባሉት አመታትም በነ ዘመነ ቶልስቶይ ጊዜ ራሱ የህንዱ ናሬንድራ ታጎር ገጣሚው ባለቅኔው እና ፈላስፋው እሱ ከእሳቸው እንበልና ከሌቭ ቶልስቶይ ጋራ የሚጻጻፉት ደብዳቤ እስካሁን ድረስ በህዝብ ዘንድ ተነባቢነትን ያገኘ ነው። እርግጥ በቤንጋል ቋንቋ ነበረ ይጽፉ የነበረው ታጎር እና አንዳንዴም ደግሞ በእንግሊዘኛ የሚጽፉትን የሚግባቡበትም በእንግሊዘኛ ነው። ሌቭ ቶልስቶይ በእንግሊዘኛ ደንብ ይችሉ ስለነበር ማለት ነው። እና እነዚህ ሁለት ታላላቅ ደራሲያን ይነጋገሩ የነበረበት ዘመን ጊዜ ጀምሮ እስካሁን እንኳን ያለውን ጊዜ ስናይ ምን ያህል በጥበብ እንኳን ምን ያህል እርስ በርሳቸው የሚያጋራቸው ነገር ብዙ ነገር እንዳለ ይታወቃል። ከዛም በተጨማሪም ደግሞ በእኛም ዘመንም ቢሆን ከኛም ዘመን ባለፉት ጊዜያቶች በሶቪየት ህብረት ዘመን አሁንም እጅግ በጣም በርካታ የሚባሉ በመቶ ሺህ የሚቆጠሩ ህንዳውያን ብዙ ዕውቀታቸውን ያገኙት ከሩሲያ እንደሆነ ይታወቃል፣ ወይም ከሶቪየት ህብረት እንደሆነ ይታወቃል። እና እነዚህ ነገሮች ለዚህ ጊዜያቸው አድርሷቸዋል። መለስ ብለን ግን የቭላዲሚር ፑቲን እና የሞዲን ግንኙነት ግን ስናይ ቭላዲሚር ፑቲን ወደ ስልጣን የመጡት በ2000 ዓመተ ምህረት ነውና ወደ ስልጣን ከመጡ በኋላ የመጀመሪያ ጉብኝትም ያደረጉት ህንድ ላይ ነበር ያደረጉት 2001 ላይ። እሳቸው 2000 ላይ ነው ኦሬዲ ወደ እንትኑ የገቡት ወደ ስልጣን የገቡትና ወዲያውኑ ወደዛ አገር መጎብኘታቸው አንድም ለህንድ ያላቸውን ክብር ያሳያል። ሁለተኛ እንደገና ደግሞ በሁለቱም ህዝቦች መካከል ያለው በዚህ በጥበብ ዙሪያም በእውቀትም ዙሪያም በተለያዩ መንገዶች የሚያገናኛቸው ብዙ ነገር አለ። ይህ መንፈሳዊ ግንኙነት ለዚህ ደረጃም አድርሷቸዋል ማለት ይቻላል። እናም ምንም እንኳ ህንድ በእንግሊዝ ሀገር በእንግሊዝ ቅኝ በምትገዛበት ጊዜ ሶቪየት ህብረትን ብትሆን በጣም በርካታ ጉዳዮችን ትረዳ እንደነበር ታግዝ እንደነበረም ይታወቃል። ይሄ አይነተኛ የሚባል ግንኙነታቸው ነው። ሁለተኛ እንደገና ደግሞ እስከ ዛሬ ድረስ በታሪክ ታይቶ ተሰምቶ በማይታወቅ ሁኔታ ሁለቱ ሀገራት ተጣልተው አያውቁም። የሚገርመውም ነገር እሱ ነው። እና ብዙውን ጊዜ በመስማማት ደረጃ በመከባበር ደረጃ ያለው እንግዲህ ሁለቱም ሀገራት እንደሚታወቀው በእውቀት በብስለት ህዝባቸው ብዙ እንዳነበበ ወይም የብዙ እውቀት ባለቤቶች መሆናቸው ይታወቃል። እውቀት ስንል ግን የግዴታ ፊደል በመቁጠሩ ሳይሆን በጥበብም ዙሪያ ያለው ማለት ነው፣ ወይም በፍልስፍናው ዙሪያውም ያለው ማለት ነው። ስለዚህ የነዚህ የሁለት ሀገር ግንኙነት ቀደም ብሎ ቢጀመርም በአሁን ሰዓት ግን የፖለቲካ ይዘት ቢኖረው አሁንም ቢሆን ያ የድሮው መከባበሩ እንዳለ ነው ማለት ነው። እንዲያውም በቅርቡ በተደረገው ግንኙነት ላይ እኔና ሞዲ ይላሉ ቭላዲሚር ፑቲን፣ እኔና ሞዲ ያለን ግንኙነት ከመሪነት አልፎ የወዳጅነት ይበልጣል፣ ከወዳጅነትም የወንድማማችነት እስከ ማለት ደረጃ ድረስ በድፍረት የተናገሩት ነው። ይሄ የልብ መቀራረባቸውን ያሳያል። እና ይሄን ይመስላል ከሞላ ጎደል የመግቢያው
ግንኙነታቸው ማለት ነው። በሁሉም ነገር በዓለም ፖለቲካ ላይ አሁን የብዙ ዓለም ብዙዎች የሚሳተፉባት ዓለም ትልቅ ሜዳ ያላት ዓለም ያስፈልጋል ብሎ ለሚያስብ ዓለምና ፕላኔት ይሄኛው እንደነ ህንድና እንደነ ሩሲያ ያሉ ኃይላት በተለያየ አጋጣሚ መሪዎቻቸው የሚያደርጓቸው ጉባኤዎች፣ ስብሰባዎች ትልቅ ትርጉም ያላቸው ናቸው። የህንድና የሩሲያ ዓመታዊ ጉባኤ ላይ 23ኛው ላይ ለመሳተፍ ነው ፑቲን የመጡት። እንግዲህ ከ2022 ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ ህንድ ሲሄዱ ነው። ላለፉት 3 ዓመታት ነበረ ጉባኤው፣ ግን አልሄዱም። ያልሄዱበት ያው የሚታወቀው ዓለም አቀፋዊ ውጥረት አለ ከዚህ ከዩክሬን ጦርነት ጋር በተገናኘ ከዛ አንጻር ነው። በራሳቸው ምክንያትም ነው። አሁን መሄዳቸው ትልቅ ትርጉም አለው። አንደኛ ሩሲያ ኤዥያ ላይ ትልቅ ተጽዕኖ መፍጠር እንደምትችል የሚያሳዩ ጉዳዮች ናቸው እየተመለከትን ያለው። አንደኛ ከዚህ በፊትም ቻይና ሄደዋል፣ ሰሜን ኮሪያ ሄደዋል። ከዛ ደግሞ ህንድ በጣም ትልልቆቹ በጦርም በአንዳንድ የፖለቲካ እንቅስቃሴም በኢንዶ ፓሲፊክ ቀጠና ላይ ትልቅ ቦታ ባላቸው ሀገራት በዚህ ልክ ፕሬዚዳንት ቭላዲሚር ፑቲን ጉብኝት ማድረጋቸው አስደንጋጭ ሆነው ለዛ ለምዕራቡ ዓለም በተለይ ለአውሮፓ እየሆነ መጥቷል። አሜሪካም ኦፍኮርስ ለምን ይሄ ይሆናል የሚል ጥያቄዎችን ታነሳለች። ከዚህ ከዩክሬን ጦርነት ጋር በተገናኘ ፑቲን ገለል መባል አለባቸው መደረግ አለባቸው የሚል ሀሳብ ስላለ ነውና አንድ ፕሬዚዳንት አንድ የትልቅ ሀገር ፕሬዚዳንት ወደ ሆነ አገር ሲሄድ የዛን አገር የዲፕሎማሲ ፍሬም ያሳያል። በተለይ አሜሪካ ውስጥ እንደምታስታውሰው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው መጀመሪያ እግራቸው ያረፈው ሳውዲ አረቢያ ነበረ። መካከለኛው ምስራቅ ላይ የነበራቸውን ፖለቲካ ታስታውሳለህ። መካከለኛው ምስራቅ ላይ ነበሩ። ከዛ ሁለተኛው ተርምም ላይ ሲመጡ በድጋሜ ለመጀመሪያ ጊዜ ፕሬዚዳንት ሆነው በሁለተኛው ዙርም የገቡት የት ነው? ሳውዲ አረቢያ ነው። ስለዚህ የፕሬዚዳንት ከፍተኛም የጦር መሳሪያ ሽያጭም ተደርጎበታል። እስከ 1 ሚሊዮን ትሪሊዮን ዶላር የደረሰ የተለያዩ የንግድ ስምምነቶችም የተደረገበት። ይሄ ምንድነው የሚያሳየው? የትራምፕ አቋም በመካከለኛው ምስራቅ ከነዳጅ ፖለቲካው አንጻር እንደዚሁም ደግሞ ሳውዲ አረቢያን በመሰሉ ጉዳዮች ላይ የሚሰሯቸው ስራዎችን የሚያሳይ ነው። ባይደን መጀመሪያ የሄዱት ዩናይትድ ኪንግደም ወይም ደግሞ ግላስጎ ነበረ። በዚህ በአየር ንብረት ለውጥ ጉባኤ ስብሰባ ለመጀመሪያ ጊዜ ይመስለኛልና ይሄ ምንድነው የአንድን ሀገር ዲፕሎማሲ በተለይም ትልልቆቹ ዝም ብለው እግራቸው እንዳጋጠመው ዝም ብለው የሚሄዱ አይደለምና ትርጉም ያለው ነው። ባይዘይ በጣም በተደጋጋሚ ነው ወደ ህንድ ያቀኑት ፕሬዚዳንት ቭላዲሚር ፑቲን። እንደምታውቃቸው እሳቸው ረጅም ዘመናት የቆዩ መሪም ስለሆኑ 10 ጊዜ ነው ወደ ህንድ እንኳን የተመላለሱት። ናሬንድራ ሞዲም በአቅማቸው 2010ዎቹ አካባቢ ከመጡ በኋላ 7 ጊዜ ሄደዋል ወደ ሩሲያና ቀላል ግንኙነት አይደለም ያላቸው። በዛ ላይ ዓለማችን በሁለት ትልቅ ጎራ ተከፍላ በነበረበት ጊዜ በሶቪየት ህብረትና በአሜሪካ ጎራ ውስጥ በነበረችበት ጊዜ ህንዶች በ1973 ህንድና ፓኪስታን በነበራቸው ውጥረት ጦርነት ያኔ ሶቪየት ህብረት አብራ የቆመችው እንደውም ስምምነት እስከ ማድረግ የደረሱት 1973 ላይ ሶቪየቶች ናቸው። ሶቪየት ሲባል ያው ዩክሬን፣ ፓኪስታን፣ ካዛክስታን አንልም። ኦፍ ኮርስ ፓኪስታን አይደለችም። ኦፍ ኮርስ እነ ታጂክስታን፣ ዩክስታን የሚባሉት ያው ሩሲያ ሞስኮ ማለት ነው ትልቁን ምስል ስለምትወስድ አሁንም በዛ መንፈስ ውስጥ ያለች ሀገር ስለሆነችና ትልቅ ቦታ ነበራቸው። ከኒውክሌር ስምምነት ከእንደዚህ ደግሞ ከተለያዩ የፋብሪካዎች አንጻርም በ1940ዎቹም አብረው ሲሰሩ የነበረ ነው እና ከጥበቡም አንጻር ቀደም ሲል አንተ ባነሳው መንገድ ብዙ ነገርም ያመሳስላቸው ሀገራት ናቸውና በዚህ ልክ አብረው ቆመዋል የሚለው ብቻ አይደለም። ታሪካዊ ግንኙነት ብቻ ሳይሆን አሁን የዓለም ፖለቲካ የሚፈልገውን መንገድ ፕሬዚዳንት ቭላዲሚር ፑቲን እየመረጡ እንደሄዱ ያሳያል። ይሄ ሲባል ሞር ፑቲንን ማድነቅ ምናምን አይደለም። ፑቲን ራሳቸው ጠፍጥፈው የሰሯት ራሽያ ፌዴሬሽን ሞር አንተ ታውቀዋለህ እንደሆነች ይሰማኛል። ምክንያቱም እነ ቦሪስ የልሰን ምናምን ትንሽ ከኔቶዎች ጋር በነበረው ጉዳይ ላይ አሜሪካ በዛ ፖለቲካ ውስጥ ገብታ የሄደችበት ርቀት እና ፑቲን ባይመጡ ራሽያ እንደማንኛውም ከሶቪየት ፈርሶ የቀረ ሀገር ነበር ልትሆን የምትችለው። ግን ጠንካራው ፑቲን ስለመጡ ከ2019 ጀምሮ በሽግግርም በምንም እያሉ እስከምናውቃቸው ጊዜ ድረስ እዚህ ደርሰዋልና ከዛ አንጻር ትልቅ ትርጉም ያለው ሆኖ ነው የተመዘገበውና አሁን ከዚህ ከሩሲያ ዩክሬን ጦርነት ጋር በተገናኘ አሁን ድል ኦልሞስት ይህ ጦርነት የተጠናቀቀ ይመስላል አሌክስ። እና ጦርነቱ መጠናቀቁም የሚሰጠው የሆነ ስፒሪት አለ። በዛ ላይ ፑቲን ትልልቆቹን ሀገራት ህንድ ቀላል ሀገራት ትልቅ ሲባል አንድ ሀገር ህዝብ ቁጥሩም ትልቅ ያደርገዋል። 1.4 ቢሊዮን ነው። በሚሊታሪ 4ኛ ናት፣ በኢኮኖሚ 5ኛ ናት። ይህ ትልቅ የዓለምን ፖለቲካ የሚይዝ ፓወር ነው ያለው ናሬንድራ ሞዲ መንግስት ወይም ደግሞ ህንድ እንደ ሀገርና አሜሪካ ለዚህም ነው ለምን ከሩሲያ ነዳጅ ትገዣለሽ
በሚል ውንጀላና ክስ ከነሱ እንዳይገዙ እያደረገች ባለበት ሰዓት 50% ነው የተጨመረባቸው። እነሱን ስትመለከት ትንሽ ናሬንድራ ሞዲም አሜሪካ ብቻ ናት ወይ ዓለምን ልትመራ የምትችለው የሚል አቋም ያለው ትርጉም ነውና ሜቢ የዲፕሎማሲውን ጉዳይ ልታነሳው ይችላልና ፑቲን ከዚህ በፊት አንስተናቸዋል። በጣም ያረፍዳሉ፣ እንግዲህ ምክንያት አላቸው። በያንግላ መርክልን ጉዳይ ይቅርታ ብለዋል። ከዚህ ከውሻ ጋር በተገናኘ ውሻ አይወዱምና ሆን ብለው ነው ያደረጉት ሲባል ነበረ። እሳቸው ግን አይደለም የሚል ነገር ሰጥተዋል። ግን በጣም ቅርብ ግንኙነት ስላላቸው ሁለቱም ለማስፈራራት ነገር የሚኖር አይችልም ነው የሚባለው። ግን በዚህኛው ጉብኝት ምን አየው መሰለ፣ ወደ ጋት ነው ምናምን የሚባል ቦታ ላይ የማህተመ ጋንዲ አንድ መታሰቢያ አለ። እዛ ላይ ሄደው እንትን ሲሉ ምንድነው ይሄ አበባ ጉንጉን እንደማስቀመጥ ወይም ደግሞ ትንሽ የክብር ጉዳይ ገልጸው ሲመለሱ ምንድነው እዛ ሄደው ሲመለሱ የብሪታንያ ህንድን በቅኝ ግዛት ስር ባደረገችበት ጊዜ ማህተመ ጋንዲ ትልቅ ስራ ሰርተዋልና እሳቸውን ሚሞራይዝ ማድረግ ሁል ጊዜም ቢሆን የአውሮፓ አገራት ወይም ምዕራቡ ዓለም በህንድ ላይና በሩሲያ ላይ ጫና ያሳድራል የሚል የዲፕሎማሲ መንፈስ ይዘው ወደ ጉባኤው ገቡ የሚሉ ትንታኔዎችን ስመለከት ነበርና ኦፍኮርስ ከበሳል መሪ ብዙ ረዥም ጊዜ እንዳሳለፈ መሪ ከዛ አንጻር የተቃኙ ጉዳዮችን ማሰብ ይቻላልና ግን ዲፕሎማሲያዊ ሁነቱ ምንድነው የሚለውን እንደው ብናነሳው እንግዲህ ወደ ኋላ መለስ ብለንም እንየውና የተወሰነውን ቀደም ታነሳዋለህ ብዬ ያሰብኩት ነበር። ለምሳሌ አሁን ግንኙነታቸውን በሚል ከኛም አገር ጋር ላገናኘው ስለምፈልግ ነው። በጣም በርካታ ባለሙያዎች እዛ እንደተማሩ ተናግረናል። ከዚህ በተጨማሪ እንደገና ደግሞ የሩሲያና የህንድ ግንኙነት በትምህርት መስክ ብቻም ሳይሆን አብዛኛዎቹ የህንድ ባለሙያዎች በዚህ በሶፍትዌር ኢንጂነሪንግ ማለትም በኢንፎርሜሽን ሳይንስ ላይ በተመለከተ የመጀመሪያ ዕውቀታቸውን ህንዶቹ ያገኙት ከአሜሪካንና ከራሻ እንደሆነ ይታወቃል። ነገር ግን አሁን ልቀው በመገኘት የአሜሪካንን የሶፍትዌር ዴቨሎፕመንትን እየመሩ ያሉት ህንዶች ናቸው። በዚህ ምክንያት ብዙዎቹ ህንዶች አሁንም ቢሆን ለትምህርት ወደ ሩሲያ ይሄዳሉ፣ ሶፍትዌር ኢንጂነሪንግን ለማጥናት ማለት ነውና በጣም በርካታ የሆኑ ህንዶች በጣም ትልልቅ የሆኑ ኦፊሶች፣ ቢሮዎች እና ባንኮች ውስጥ ህንዶች ተቀጥረው ሲሰሩ ታያለ። ሞስኮ ውስጥ ያጋጠመኝ ያየኋቸው ያዋራኋቸው ነበሩና ይህ የሚያሳየው ምንድነው የሁለቱ ሀገራት የትምህርት ልህቀት ነው። እስካሁን ድረስ አንዱ አንዱን የሚንቅበት አይደለም። እስካሁንም ቢሆን ይላካሉ እዛ ሀገር ሊማሩ ማለት ነው። እኛ ሀገር ስንመጣ ያንን እድል አልተጠቀምነውም። እነሱ ሀገር ያለው ለምሳሌ የፑሽኪን ሴንተር ተብሎ የተቀመጠው ድርጅት ወይም ደግሞ የሩሲያና የህንድን ግንኙነት የሚያጠናክረው እንኳን ድርጅት ተማሪዎቹን በመላክ ከፍተኛ ትብብር ያደርጋል። ብዙ የባህል ልውውጦች እንደሚያደርጉት ሁሉ በጣም በርካታ የሆኑ የምርምር ስራዎችን ያካሂዳሉ። ከዚህ ባለፈ ደግሞ አምርቶ መሸጥ የሚባለውን ነገር ተግባራዊ ያደረጉ። ለምሳሌ አሁን ሚግ 31 ሱሆይ 31 የሚባለውን ውስጣዊውን የሶፍትዌሩን ፓርት ለህንዶች ሰጥተዋቸው ሙሉ ለሙሉ ያንን ማምረት ችለዋል። ይሄ አሁን እንዲህ አይነት ሚስጥር አንስተህ ለማንም ሀገር ልትሰጠው የምትችል አይደለም። ህንዶች ስለሆኑ ነው ይሄ ሊሰጣቸው የቻለው። እርስ በርሳቸው ያለው የመከባበርና የመተማመን ሁኔታ ነው ይህንን ያመጣው። ከዛ በተረፈ እንደገና ወደ በሁለቱ ሀገራት መካከል ያለው የዲፕሎማሲ ግንኙነት እንዳለ ሆኖ የንግድ ልውውጣቸው እንደገና ደግሞ በጣም ትልቅ ዲስክሪፓንሲ አለው፣ ከፍተኛ የሆነ ልዩነት አለው። የሩሲያ ወደ ህንድ የምትልከው ወደ 64-65 ቢሊዮን ዶላር ባለፈው ዓመት እንኳን የላከችው ማለት ይቻላል። 25% በላይ የሩሲያን ነዳጅ ሀብት የምትገዛው ህንድ ነች። ከዛ በተቃራኒ ደግሞ 5 ቢሊዮን እንኳን አይደርስም ህንዶች ወደ ሩሲያ የሚልኩት እና ያሁኑ የሁለቱ ሀገራት ግንኙነት አንዱም የመወያያ ርዕሳቸው እሱ ራሱ ነበረ። ብዙ ጊዜ ወደ ፖለቲካው ይታያል እንጂ የንግዱ ሁኔታ ስር በስር ባይታወቅም ይሄ ዋና መነጋገሪያ። ምክንያቱም ህንድ ብዙውን ጊዜ ዝምተኛ ሀገር ናት ብለው ነው የሚሏቸው አሜሪካኖች ራሳቸው። ለምሳሌ ቀደም ባለው ዘመን ከባይደን በፊት
ዶናልድ ትራምፕ በስልጣን ላይ በነበሩ ጊዜ ህንድ ታላቅ ሀገር ናት፣ ልትከበር የሚገባት ሀገር ናት፣ ራሷን በራሷ መወሰን ስለምትችል በእነሱ የኢኮኖሚ ጉዳይ ላይ ጣልቃ አንገባም የሚል አቋም ይዘው ነበር ያራምዱ የነበረው። አሁን ደግሞ በሁለተኛው ተርም ላይ በመጡ ጊዜ ደግሞ እንደገና ህንዶችን መጫን የፈለጉት። ህንዶች የህንድ ፖለቲከኞች በጣም እጅግ በጣም አስተዋይ በጣም ዳይናሚክ የሆኑ ናቸውና እንደዚህ አይነት ነገሮች ሲኖሯቸው በእርጋታ ነው ጉዳዮችን የሚያሳልፉት። ስለዚህ ምንድን ነው የሚያደርጉት? የነዳጅ አቅርቦቱ ወይም ደግሞ ነዳጅ ገዙ የነበሩ ድርጅቶች የተወሰኑት ቀሩ ሲባል ሌሎች እንደገና ደግሞ ከስር ሌላ ከህንድ ውስጥ የሚፈለፈሉ ሌሎች ሀብታሞች ደግሞ እንደገና መግዛት ይጀምራል። ትልቁ ግን ቁልፉን ነገር ግን ያደረገችው በዚህ የገንዘብ ልውውጡ የክፍያ የመግዛትና የክፍያው ስምምነት በባንኮች በኩል በዓለም አቀፍ ደረጃ ተይዞ የምንለዋወጥበት የገንዘብ ልውውጥ ሂደቱን አሜሪካኖች ወይም ደግሞ ምዕራባውያን ስለዘጉት ለህንዶች በጣም አስቸጋሪ ነበር። ስለዚህ አሁን ምንድነው ያደረጉት? ዶላርን ማነጻጸሪያ አድርገው ሩብልንና ሩፒን አንድ ላይ በማድረግ በሁለቱ እርግጥ ያ እንትናቸው መነሻቸው ወይም ማነጻጸሪያቸው ዶላር ሆኖ ሳለ ወይም ደግሞ ፓውንድ ሆኖ ሳለ ግን የህንዱን ሩፒ ከሩሲያው ሩብል ጋር በማመሳሰል በአገራቸው ገንዘብ እየተለዋወጡ ነው። ይሄ ምናልባት ሩሲያውያን ምን ልንገዛበት እንችላለን ሊሉ ይችላሉ። ግን ባላቸው የኢኮኖሚ የባንክ ሀብታቸው ውስጥ ግን ሩፒ በሩሲያ ባንክ ውስጥ መገኘት ብቻውን እጅግ በጣም በርካታ ነገሮችን ለሌሎች ነጋዴዎች ሊጠቅም ይችላል ተብሎ ስለሚታሰብ በዚህ መንገድ ይሄ ብቻ ማምለጫ አያጡም። በዲፕሎማሲ ግንኙነታቸው አልፎ በንግድ ግንኙነታቸውም እንዲሁ። ከዛ በዘለለ ግን አሜሪካን ብዙ ጊዜ ወይም ምዕራባውያን ብዙ ጊዜ የሚወቅሷት ህንድን በምንድን ነው ምክንያት ነው? ናፍጣውን ወይም ደግሞ ነዳጅ ዘይቱን በመግዛታቸው አሜሪካኖች የሚወቅሷቸው ገንዘቡን የሚመጣው ገንዘብ ቀጥታ ሩሲያ ለዩክሬኑ ጦርነቷ ስለሚያግዛት ነው። ስለዚህ ፊውሏ የህንድ ገንዘብ ወይም ደግሞ ከህንድ ጋር ያላት ግንኙነት ዩክሬን ላይ በምታደርሰው ጫና ላይ ትልቅ ሚና አለው፣ ትልቅ አስተዋጽኦ አለው የሚል ያችን የተያዘች እንደ ሰበዝ የተመዘዘችዋን ሰበብ ይዘው ነው አሁን ህንድን መጫን የፈለጉት። ግን ህንዶች ምንም ብትጫናቸው ይሄ ጫና የመቻል ነገራቸው ፖለቲካ ሲስተማቸው እጅግ በጣም ጠንካራ ነው። ሁለተኛ እንደገና ደግሞ ከውጪ የሚመጣ ተጽዕኖ በፖለቲካ ላይ ተጽዕኖ እርስ በርሳቸው ብዙውን ጊዜ እንዳይጣሉ ያደርጋቸዋል። ብዙውን ጊዜ ስታያቸው በሃይማኖት የተነሳ በጎሳ የተነሳ አንዳንድ አላስፈላጊ ጭቅጭቆች በመንግስትና በኢኮኖሚው ጉዳይ ላይ ከአርሶ አደሩ ጋር ሲጋጩ ታያለ ብዙውን ጊዜ። ወይም ከፋብሪካ አምራቾች ጋር አርሶ አደሩ ሊነሳ ይችላል፣ ወይም የከተማው ነዋሪ ሊነሳ ይችላል። በዚህ ምክንያት ይህንን ግጭት ሊያቀጣጥሉት ይችላሉ ተብሎ ይታሰባል። ግን ከሩሲያ ጋር ባለው ግንኙነት ግን ትንሽ ለየት ያለ ነው። እንዳየኸውም ከሆነ ቭላዲሚር ፑቲን ፎቶግራፋቸው ላይ ይጸልዩ ነበር። ያው የራሳቸው ሪቹዋል አላቸውና በባህላቸው መሰረት እሳቸውን ሲባርኩ ወይም ደግሞ ሲያመሰግኑ ይታዩ ነበር። እንግዲህ ይሄ ኦፊሻል በሆነ መንገድ ይሰሩ የነበረው ይሄ ለሩሲያው ፕሬዝዳንትም ሆነ ለሩሲያው ሕዝብ የሚያሳዩት ክብር ነው። ከየትኛውም አንግል ብናየው ግን የዲፕሎማሲ ግንኙነትን በምናይ ሰዓት ግን ቀደም ሲል ለብዙ ዓመታት የነበረ የተጠራቀመ ጉልበት ያለው የዲፕሎማሲ ግንኙነትና ታሪክ ስላለ አሁን በቀላሉ በምዕራባውያኖቹ ሊፈርስ አይችልም። ከዚህ ግንኙነቱም ጋራ በዛን ሰሞን ወይም ደግሞ ከኖቬምበር 3፣ 4፣ 6 ዛሬ እስካለበት ድረስ ግን አውሮፓም ላይ ያለው የፖለቲካ ውይይቶቹ በዚሁ በዩክሬን በሩሲያና በህንድ መካከል ያለውን እያጠነጠነ ያለው ነገር ነው። እንዳየኸውም ደግሞ ዜሌንስኪ አውሮፕላን ወደ አየርላንድ በሚሄድ ሰዓት ድሮን ተከትላ ልታጠቃው እንደነበረ ይታወቃል። እና በዚህ ምክንያት በፍጥነት ጨምረው መድረስ ካለባቸው ቀደም ብለው ደርሰዋል እና በዛ ምክንያት ከዛ ጥቃት ተነስተዋል። ግን ከየትኛው ወገን ያ ድሮን መጣ አልመጣ የሚለው ነገር እስካሁን ድረስ ወዲያው ዜናው እንደተነሳ ግን ጸጥ እንዲል ሆነ። ከየትኛው ወገን ሊመጣ ይችላል ለማስፈራራት ነው ምናምን የሚለው ነገርም አብሮ እንዳለው ነው። ዞሮ ግን
መለስ ብለን ወደ ዲፕሎማሲው ግንኙነት ግን ስንሄድ አሁንም ቢሆን ማለት ነው የፑቲን ወደ ህንድ ያደረጉት ግንኙነት በመጠኑም ቢሆን የንግድ ልውውጥ ወይም ደግሞ የትብብር የባህል ተብሎ ይባል እንጂ ጦርነቱንም በተመለከተ ሊሆን እንደሚችል ይታወቃል። ሁለተኛ እንደገና ደግሞ መርስ ራሳቸው በግልጽ ዜሌንስኪን ጠርተውት የአሜሪካኖችን ሐሳብ እንዳይቀበል አሁንም ቢሆን ጨዋታ እየተጫወቱ ነው ካንተ ጋር ፕሌይ ኤንድ ዊን ጌም ነው ከናንተ ጋር እያደረጉ ያሉት። ስለዚህ አሜሪካኖች የሚያደርጉትን ነገር ድርድር ባትቀበል መልካም ነው የሚለውን በግልጽ እየተወያዩበት ነው። ሁለተኛ እንደገና ማክሮንም በተመሳሳይ እንደዚሁ ነው እየመከሩ ያሉት ዜሌንስኪ። አሁን እንግዲህ ዜሌንስኪ አሁን በቅርቡ ፓሪስ ላይ ነው ነበር። እዚህ ለአንድ ቀን ለሁለት ቀን ይሁን እንጂ ግንባር ለግንባር የሚወያዩት ንግግር በዚህ ጦርነት ላይ አሁን ቀደም መግቢያችን ላይ እንደተናገርከው አንተ ጦርነቱ ያበቃለት ይመስላል ብለህ ስትናገር ጦርነቱ ሊያበቃ ይችላል፣ ግን በሩሲያ ላይ የሚደርሰው ጥቃት ግን ላይቆም ይችላል። ምክንያቱም አሁን አንደኛ ፓክሮቭስክ ላይ ድል ሲደረጉ ዳንባስ አካባቢ ላይ የሚደረገው ጦርነት ላይ ውጡ ተብለው እንኳን ሲነገራቸው እንዲያፈገፍጉ እዛ ያለው ኤሊት ኃይል ስለሆነ እኛንን እንጂ አሸንፈን የምንወጣው መቀበሪያችን እዚሁ ዳንባስ ላይ ነው በሚል ጦርነቱን እዛ ላይ ይበልጥ አጠንክረውታል። ስለዚህ ሩሲያውያን ወደ ዳንባስ የሚያዞሩትን ኃይል ቀንሰው ፓክሮቭስክ ላይ በማቆየታቸው ነው ፓክሮቭስክን ሙሉ ለሙሉ ማጽዳት የቻሉት። የተወሰነ ቦታ ላይ ግጭቶች እንዳሉ ቢገኝም ማለት ነው። ስለዚህ ጦርነቱ ያበቃል የሚለው ነገር ባለፈውም 2-3 ፕሮግራማችንም እንደተነጋገር ነው እጁ ወይም ቁልፉ ያለው በዶናልድ ትራምፕ እጅ ነው። ምክንያቱም ባለፈው ጊዜ እነ ዊትኮፍም ሄደው ድፍን 5 ሰዓት ሙሉ የተወያዩት ያለ ውጤት ተለያዩ ተብለው ጋዜጦች ወይም ደግሞ ሚዲያው ቢያወራም 5 ሰዓት ዝም ብለህ ያለ ምክንያት አይቆምም። እዛ ሲተነተን የነበረ ጉዳይ አለ። ምክንያቱም የቭላዲሚር ፑቲን አማካሪው ፑሽኮቭ የሚባሉት ይናገሩ የነበረው ነገር ምንድነው? በከንቱ አልተቀመጡም እነዚህ መሪዎች፣ እነዚህ ልዑካን ቡድን ከቭላዲሚር ፑቲን ጋር ይህን ያህልም ሰዓት ተሰጥቷቸው ይወያዩ የነበረው ነገር በመፍትሄው ላይ ለመወያየት ነው አቋም ለመያዝ በመፍትሄው ላይ ምን አይነት መፍትሄ ሊገኝ ይችላል፣ በምን አይነት መንገድ ባጭር ጊዜ ልንጨርሰው እንችላለን ነው። ትናንትናም ከትናንት ወዲያም እንግዲህ ከነ ዶናልድ ትራምፕ በኩል ደግሞ የተሰጠው ማስተያየት ምንድነው? በጣም አመርቂ ውጤት በቅርቡ እንደሚታይ ይታወቃል ይሏል። ስለዚህ ይሄ አመርቂ ውጤት የሚባለው ነገር እነ ዊትኮፍ ከቭላዲሚር ፑቲን ጋር ባደረጉት ግንኙነት ነው። ስለዚህ ይህ አሁን የአሜሪካን ሚዲያው ይበልጡን ወደ ህንዱ ወደ ፑቲንና የሞዲ ግንኙነት ላይ ብዙ የሚያተኮሩ አይመስልም። ምክንያቱም አንዴ አሜሪካን የሰጠችው እንደ ሳንክሽን የሚመስል ታሪፍ አለ 50% የምትለው እርግጥ ለህንድ ኢኮኖሚ ከፍተኛ ጉዳት እንደሚያደርስ ይታወቃል። የጦርነቱ ጉዳይ እንኳን አስቸጋሪ ነው እንዳልከው። ኔቶ አሜሪካ እንኳን እንደው ብትወጣ ሌሎች የአውሮፓ ሀገራት የሚያወጧቸው መረጃዎች የሚሰጧቸው መግለጫዎች አስፈሪ ነው። የጀርመኑ መራሄ መንግስት ሜርዝ ያሉት ነገር ደግሞ ይሄኛው ጉዳይ የድርድሩ ሂደት አሜሪካ እንድትጠቀምበት ሳይሆን ያለንን ሁሉ ዲፕሎማቲካሊም ባለንም ገንዘብ የዩክሬን ጦር የሚጠቀምበትን አጋጣሚ መፍጠር አለብን እንጂ አሜሪካ ተጠቃሚ መሆን የለባትም የሚል አሜሪካም ጋር ሄደው ሊላተሙ የሚችሉበትን መግለጫ ነው ያወጡትና ፍሬድሪክ ሜርዝ ትንሽ አስቸጋሪ ሁኔታዎች አሉ እዛ አካባቢ ያልጠራ ግን እዛ ጋር ግን ምን እንደወላ እንገርህና ላቋርጠና ከይቅርታ ጋር ሜርዝ ራሳቸው እኮ በአሁኑ ሰዓት ያለው ተወዳጅነታቸው በፓርላማ ውስጥ ከ22% በታች ራሳቸው ጀርመኖች ይሄ የሚያወጡት ፖል ነው። ይሄ ነገር ነው ገባ። ምክንያቱም የዩክሬንና የራሻ ጦርነት እኮ መቀጠል ለጀርመን ሕዝብ አይበጀውም። ምክንያቱም በርካታዎቹ ሩሲያውያን ሕክምና የሚያገኙት ጀርመን ውስጥ ነው። በርካታ ጀርመናውያን ብዙውን ንግዳቸውን የሚያደርጉት ሩሲያ ውስጥ ነው። ሩሲያ ገና ምንም ያልተዳሰሰ ትልቅ የገበያ ማዕከላቸው ናት ለጀርመኖች። ስለዚህ ጀርመኖች የጀርመን ህዝብ የጀርመን ፖለቲከኞችም ጭምር ተንታኞቹንም ጨምረ ስታያቸው ጦርነቱ በአጭር ጊዜ እንዲያልቅ ነው የሚፈልጉት እና እነዚህ በመርስንና ተከታዮቻቸው ናቸው ሊያከሩ የቻሉ። ትንሽ እዚህ የአውሮፓ አሁን እንግዲህ አውሮፓ በተለይ ይሄ ምዕራቡ የሚለውን ትተነው አውሮፓ ምዕራቡ ስንል ያው
አሜሪካን አስወጥተናት መሆን ሶስቱን ሀገራት ብለን ነው እንደው በተለይ እነዚህ ጀርመን፣ እንግሊዝ እና ፈረንሳይ እነሱ ትንሽ ያላቸው አቋም ምን መሰለ አሌክስ ፓብሊክ ፖሎቹን ስትመለከት እነ ሜርዝ ያን ያህል እና አንግላ መርክል በረገጡበት ቦታ ላይ ስትቆም ከሾልዝም ያነሰ ከሾልዝም ያነሰ እንደሚሆን ይጠበቃል። ግን አንዳንዶቹ ናሬሽኖች ሞር ከራሽያ በኩል የሚመጡ ናቸው፣ ተቀባይነትም የላቸውም ኦፍ ኮርስ አይናው። ግን ይሄ ጦርነት ግን እንዲቆም የጀርመን ፖለቲከኞች በተለይም በጣም ኪ ቦታ ላይ ያሉ ሰዎች አይፈልጉትም። ምክንያቱም የፕሬዚዳንት ቭላዲሚር ፑቲን የዩክሬንን ጉዳይ እሳቸው በሚፈልጉበት መንገድ እነዚህን አራቱን ግዛቶች ጠቅልለው ከሄዱ የሰሜን አትላንቲክ የጦር ጥምረት ወይም ደግሞ ኔቶን እንዳይቀላቀሉ ካደረጉ ነገ ቀጣይ ማን ሊሆን እንደሚችል ግምቱ አለን የሚል መረዳቱ አላቸውና እንዲያውም እኮ ከ18 ዓመት በላይ ምንም አይነት ታሪካዊ መነሻ የላቸውም ጀርመኖች ስጋት ሊኖርባቸው የሚችል እሱ እንዳለ ሆኖ ከዚህ በፊት የነበሩ ሁለት ጦርነቶችን ብናስታውስ ሂትለርን የ1945ን እንኳን ብንወስድ ያው ምስራቁን ስታስተዳድር የነበረችው ሶቪየት ናት፣ ያው ሞስኮ በላት። ይሄንን ስትመለከት አለ እነ ዶናልድ ትራምፕም እኮ ሜንሽን ያደርጉላቸዋል። እናንተ ታሪካዊ ጉዳዮቻችሁን ካላስታወሳችሁ ፑቲን ምን ሊያደርጓችሁ እንደሚችሉ ታውቃላችሁ ሲሏቸው ነበርና ምን መሰለ ጀርመን ኢዝ ሬዲ ፎር ዋር። አሁን ጀርመን ጦርነት ሩሲያ ጋር ለመቅጠም ዝግጁ እንደሆነች ማሳያው ከ18 ዓመት በላይ የሆነው የትኛውም እንግዲህ ወጣትም እንበለው ከ18 ዓመት በላይ የሆነው ሰው ልክ እንደ ብሔራዊ ግዳጅ እንደሚባለው ዝግጁ እንዲሆን ትናንትና መግለጫ አውጥተዋል። ይሄ የሚያሳይ ፈረንሳይ ልትወጋ አይደለም፣ ዩክሬን ድጋሜ በሌላ በኩል ልትወጋ አይደለም፣ ፖላንድን አይደለም። ይሄ ነገ ከነገ ወዲያ የማይቀር ጦርነት ከፕሬዚዳንት ቭላዲሚር ፑቲን ተጋርጦብናል የሚለው ሀሳብ ስላለባቸው ነውና እነ ጀርመን ጦርነቱን አይፈልጉትም። አስቸጋሪ ነው። ምክንያቱም ይሄን ጦርነት ከቆመ በዚህ ጦርነት አትራፊውም በጣም ትልቁን የዲፕሎማሲ አሸናፊነትም የሚወስዱት ራሽያውያን ናቸው። ምክንያቱም ኔቶን አይገቡም፣ የጦርነቱ መነሻም ኔቶን እንዳገቡ የሚል ነበረ። ከዛም ደግሞ ይሄ የሩስኪ ቋንቋ የሚናገሩት በዶንባስና በሁለቱ ሌሎች ተጨማሪ ግዛቶች አለውን እነሱንም ፑቲን ምንም ተአምር ቢሆን አሳልፈን አንሰጥም ብለዋል። ስለዚህ ጦርነቱ አንደኛ መገባደጃው ነው ሲባል ወይም ደግሞ ሊያልቅ እንደሆነ የሚያሳዩ ጉዳዮች አሉ ሲባል ዝግት ይላል አይደለም። ከአንደኛ የሰው ግዛት ውስጥ ላይ ያሉት ሲቀጥል ደግሞ አውሮፓው አሁንም አንዳንድ ጉዳዮችን በመጎንጎል ላይ ነው። ወደው አይደለም እኮ ዘለንስኪ እዚህም እዛም የሚሯሯጡትና ትንሽ ያስቸግራል። ግን ደግሞ ፑቲንም እኮ የሚሰጡት መግለጫ በጣም አደገኛና ጸባጫሪ ነው። አውሮፓ ከነካን እኛ ዝግጁ ነን አሉ። አሁኑኑ እነሱ የሆነ ነገር ካደረጉ እኛ ምላሽ ለመስጠት አሁኑኑ ዲፕሎማቲካሊ መንገድ እንኳን አልፈለጉም። አሁኑኑ ማድረግ እንችላለን አሉ። ኦፍ ኮርስ ከነኳቸው ሊያደርጉ ይችላሉ። የገረመኝ አገላለጻቸው ይሄኛው የምንዋጋው ከዩክሬን ጋር አይደለም ማለት እንደ አሮን ነው እንደ ከ34 ሀገራት ጋር ከ32 ሀገር ምንድነው የውስጥ ሕክምና ሲደረግ እንደ ሰርጂካል ነገሮች እንደዛ ነው። የዩክሬንን በጣም ኬርፉል ሆነን ነው እየተዋጋን ያለ ነው እየተዋጋን ወይም ደግሞ ልዩ የጦር ኃይል ነው ይሉታል። ኦፍ ኮርስ እነሳቸው እንደዛ እና ኬርፉሊ ተጠንቅቀን ነው የምናደርገው። ያኛው ሲሆን ግን የማንጠቀመው ነገር የለም የማናደርገው ነገር የለም፣ ምክንያቱም እነሱ ዩክሬን ስላልሆኑ የሚል ሀሳብ ሰጥተዋልና በሁለቱም በኩል እንደዚህ አይነት መመላለሶች አስቸጋሪ ነው። የኔቶ ዋና ጸሐፊ ማርክ ሩቴ ሁሌ ዝግጁ መሆን አለብን፣ ጦራችንን እናጠናክር። የጀርመን እኮ አሁን የትና የት ነው ያለው የጦር እንትኗ በጀቷ ወታደር የምትገዛቸው ሁሉ ነገር ጨምሯልና ይሄን ስትመለከት ከጀርመን በኩል ያለው ዝግጁነት እኔ በፐብሊክ በኩል እንደዚህ አይነት ነገር ካለ አላቅም። ካላቸው ተጠቃሚነት አንጻር ጦርነቱ እንዲበርድ ማንም ሰው ይፈልጋል። ከዛ አንጻር ሊሆን ይችላል። ግን መሪዎቹ ይሄ ጦርነት ቀጥሎ አሜሪካ እንደምንም ተስባ ገብታ ፑቲን አደብ መግዛት አለባቸው የሚል ኮንሰፕት በደንብ አላቸው። ለዛም ነው እንግዲህ እነ ሜርዝም የነ ስታርመርም እንደዚሁም ደግሞ ኢማኑኤል ማክሮንም በጣም አስቸጋሪ የፖለቲካ ውጥረት ሁሉም ውጥረት ላይ ናቸው። ባይዘው የሶስቱም ሀገራት ግን ይችን ነገር አራዝመው ሩሲያን ልኳን ማስያዝ ይፈልጋሉ። ግን ልኳን የምትይዝ ሀገር አይደለችም። ለዚህም ነው ትራምፕ ጉዳዮችን አሁን ቅድም አንተ እንዳነሳው ያለ ትራምፕ የሚሆን ነገርም አይደለም። ኢቭን ፑቲንን ፈልገው ድርድር ጦርነትም ለመቀጠል ፈልገው ትራምፕ ወይም ደግሞ ትራምፕ የሚለው ቀርቶ አሜሪካ በጉዳዩ ላይ ትንሽ ለውጥ ካመጣች ፑቲንም ተገደው ቢሆን ሊደራደሩ ወይ አንዳንድ ጉዳዮችን ሊሉ ይችላሉ። ግን አሜሪካ በሌለችበት ሌላው አውሮፓ ፈለገ መግለጫ ቢያወጣ ራሽያ ፌስ ለማድረግም ዝግጁ አይነት ነገር አላትና ትንሽ አስቸጋሪ ነው። ይቅርታና የማን ነው የዘለንስኪ
ወደ ደብሊን አይርላንድ ሲሄዱ ወደ 4 የሚሆኑ የሚሊተሪ ስታይል የሆኑ ሰው አልባ አውሮፕላኖች ናቸው። ኖፍላይ ዞን ነበረ። እሳቸው እንዲያርፉ ሲደረግ እዛ አካባቢ ላይ ምንም አይነት እዛ አካባቢ እንዲበር የተፈቀደለት አውሮፕላን አልነበረምና 4 ናቸውና ምንድን ነበረ ያን ያደረገው ማን ነው? ራሽያም አደረገችው። ሌሎች አውሮፓ ሀገራት ዞሮ በዩክሬን ፖለቲካ ላይ አጌንስት የሆነ ነገር እንደመጣ ይጠቁማል የሚለውን ለማንሳት እሺ፣ በኋላ እንመለስበትና ይሄ ወደ ጀርመኑም ፖለቲካ ወይም ደግሞ ለጦርነት መዘጋጀት የሚለውን ስናይ መለስ ብለን የሁለተኛው ዓለም ጦርነት ያበቃበትን ዘመን እናስታውሳለን። ያ ማለት እንግሊዝ፣ አሜሪካንና ሩሲያ ተቀምጠው የወሰኑት ነው፣ የመከሩበት ነው። ስለዚህ እዛ ጋር የነበረው ውሳኔ አሁን ድረስ ተግባራዊ የሆነው ምንድነው? ጀርመን ሀገሯን ልትከላከል የምትችልበት ደረጃ ተብሎ የተቀመጠላት የጦር የማምረቻ ወሰን አላት መጠን። ይሄ አሜሪካንም አትፈቅድላትም፣ እንግሊዝም አትፈቅድላትም። ይሄ የሶስቱ ሀገራት ተስማምተው የጨረሱት ነው። ይሄ ጀርመን የፈረመችው ነው። አሁን የጦር ኃይሏን የምታደራጅበት ደረጃ ላይ አይደለም ያለችው። አለ ወሰን፣ በቃ ያን ወሰን ሊያልፉ አይችሉም። ስለዚህ ያን ወሰን እንደማያልፉ ደግሞ የአሜሪካንም የስለላ ድርጅት ሞሳድን ጨምሮ የሩሲያውም ኤፍኤስቢን ጨምሮ የእሷን የሚሊታሪ ዴቨሎፕመንቷን በየጊዜው ነው ቼክ የሚያደርጉት በምን ደረጃ ነው ያለው የሚለው። ምክንያቱም ጀርመን ያን ዘመን ከ80 ዓመታት በፊት ሀያልነቷን ያሳየችበትን ጊዜ በዛን ዘመን እንኳን የነበራትን እንኳን አይደለም አሁን ቴክኖሎጂ በተስፋፋበት ጊዜ ብዙ አደጋ ልታደርስ ትችላለች። ስለዚህ 27 ሚሊዮን ደም ያፈሰሰባት የሩሲያ መንግስት ወይም የሶቪየት ህዝብ ባለቀበትን ሁኔታ አሁን ድረስ የሚያስታውሱት እስከሆነ ድረስ አሁንም ቢሆን ይታያል እኮ ይሄ ዘላለማዊ እሳት የሚባለው ማለት ነው። የነዛ ሰዎች ደም ይጮሃል ነው። ስለዚህ ጀርመኖች አይደለም ለጦርነት ተዘጋጅተው ሊሄዱ ቀርቶ ገና የመጀመሪያውን ጥይት ለመተኮስ ቃታ ሲስቡ ቀድሞ ሊመቷቸው እንደሚችሉ እርግጠኛ ሁን። ምክንያቱም አንዴ ተመታ ሁልጊዜም ዝግጁ ሆኖ ነው የሚጠብቀው። ስለዚህ ለጀርመኖች ሊዘጋጅላቸው የሚችል የራሱን የቻለ በጣም እጅግ በጣም ወሳኝ የሆኑ እጅግ በሚስጥር የሚጠበቁ የጦር መሳሪያ እንዳላቸው በነ ጂሪኖቭስኪ ቀደም ባሉት በግልጽ ይናገሩ ከነበሩት ፖለቲከኞች ዘንድ ይነገር የነበረ ነው። እነ ሜድቬዴቭም አልፎ አልፎ የሚናገሩት ነው። ስለዚህ እነዚህ ይሄ አክራሪ የምትላቸው የሩሲያ ፖለቲከኞች አሉ። ብዙውን ጊዜ የጀርመንን ሀያልነት አሁንም ድረስ የሚፈሯት ወይም ደግሞ በጥላቻ ደረጃ የሚያዩ ፖለቲከኞች አሉ እና እነዛ ፖለቲከኞች ሁልጊዜም የሚያስታውሱት ነገር ይህ ነው። ስለዚህ የዩክሬን ጦርነት በአሜሪካን የበላይነት በቅርቡ ያቆማል። ችግሩ ምንድነው? አሁንም ቢሆን ይሄ የሰርጎ ገብ አይነት ጥቃት ሊያደርሱ ይችላሉ። ምክንያቱም ስታያቸውም የኒዮፋሺስት ግሩፖች በደንብ ተደራጅተዋል ዩክሬን ውስጥ። አሁን ምንም አይነት ጥቁር ዩክሬን ውስጥ እንዲኖር አይፈቀድለትም። እንኳን ጥቁር አይደለም ራሻዊ ሆኖ እንኳን በሩሲያንኛ እንዲናገርም በፐብሊክ ትራንስፖርት ላይ አይፈቀድለትም። ስለዚህ የዚህ የኒዮፋሺስትን ዓላማ እያተራመዱ ያውም ጀርመንም ቢሆን አሁን የኒዮፋሺዝም ዓላማን የሚያራምዱን በህገ መንግስቷ ከልክላለች። ይህ እንግዲህ ከሁለተኛው ዓለም ጦርነት በኋላም የመጣም አንዱም ስምምነት ነውና በቸልተኝነት ወይም ደግሞ በዝምተኝነት ያልፋሉ ነገሮች። ግን አሁን ከአመት ዓመት እነዚህ የኒዮፋሺስት አባላት ግን እየጨመሩ ነው የመጡትና በጥቁር ህዝቦች ላይ እንደገና ደግሞ አናሳ በሚባለው ህዝብ ላይ የተነሱ የኛ ዘር የበላይ ነው በሚል ምክንያት ብዙን ህዝብ ሲጎዱት ይታያል። ስለዚህ ወደ ዩክሬኑ ጦርነት ግን ስንመጣ ጀርመኖች ፖለቲከኞች አሁን ያሉት ስልጣን ላይ ስላሉ ብቻ ይህን ይበሉ እንጂ አሁንም ቢሆን የማናምንበት መንገድ አለ። ለምን የጀርመን ኢኮኖሚ በመጠኑም ቢሆን ተጎድቷል። በመጠኑም ቢሆን ከሌላው የአውሮፓ ሀገራት ይሻል እንጂ ይጎዳል። ምክንያቱም ብዙውን ነገሮች የሚሸጡት ለሩሲያ ስለሆነ ወይም ደግሞ ሌሎች ሀገራትም ቢሆን ማለት ነው። ይህን ነው ትንሽ ጦርነቱ ይጀምራል የሚለውን በተጠንቀቅ ቁሙ። እንዴት ነው ህዝቡን አለ አይደለም ህዝቡን ረብሸ
እንግዲህ ሩሲያ አይደለችም ቀጥታ እየረበሸቻለች። የገዛ ህዝብህን ለጦርነት ተዘጋጅ እያልከው ስትል በሰላም ገብቶ በሰላም የሚወጣውን ህዝብ ትረብሸዋል። ስለዚህ የነሱ የጥቃታቸው ማስፈጸሚያ ለማድረግ እንደ አጋዥ ኃይል የመፈለግ ያህል ነው ያ ነገር የሚሆነው። ምክንያቱም ስታስበውም እኮ ዩክሬን ላይ በእርጋታ ይሄዳል ወይም ደግሞ እንደ ወንዝ ሙሌት ቀስ እያለ የሚሄድ የጦር እንትን ነው ሂደት ነው ያለው እና እዚህ ላይ ምን ያህል ሪሶርስ እንደጠፋ ከ100 ሺህ ያላነሱ የሩሲያ ወታደሮች እንደሞቱ እየታወቀ ለሌላ ለሁለተኛ ጦርነት ይዘጋጃሉ ማለት ሞኝነት ነው እና ሊሆን የማይችል ይሄ ገዢ ሐሳብም አይደለም። ምክንያቱም አሁን ከአንድ ጦርነት ወጥተው ወደ ሁለተኛ ጦርነት ለመሄድ ዝግጁነት ያስፈልጋል። አጼ ሚኒሊክም እንተናን አስመራ ድረስ አባረው ያልመቱትም ለዚህ ነው ብዬ ነው የምገምተው። ምን መሰለህ አሌክስ፣ እዚህ ላይ ይሄኛው አሁን የጀርመንና የሩሲያ ጦርነትም አይደለም ሊሆን የሚችለው። ይሄ ምንድነው እየተደረገ ያለው? በተለይ አሁን ከጀርመን ፖለቲከኞች አንጻር ስትመለከተው የሩሲያ ይሄ የኢኮኖሚ ጉዳይም አይደለም የምንም ጉዳይ አይደለም። አሁን የሩሲያ የበላይነት በምስራቅ አውሮፓ እየሰፋ እየመጣ ነገ እያንዳንዳችን በር ያንኳኳል። ሁሉም አውሮፓውያኖቹ የሚስማሙበት ሀሳብ እየሆነ መጥቷል እና ይሄ ትንሽ እንትኖቹ ስትመለከታቸው የጀርመን ፖለቲከኞች ብዙ ታሪኮችን በሁለተኛው ዓለም ጦርነትም በምንም ተሸንፋቸዋል። እነዚህ ሶቪየቶች እንግዲህ ቅድም ባነሳው 27 ሚሊዮን ህዝብ ስላጣም ብቻ ሳይሆን ጀርመን ደግሞ በናዚ አማካኝነት ነው ኦፍኮርስ ሉዓላዊነቷን አጣ በምስራቅና በምዕራብ ተከፍላ እንግዲህ የምዕራቡ ዓለምና የምስራቁ ዓለም እየተባልን የቆየንበትን ጊዜ ታስታውሰዋለህ። አንድ ላይ ሲሆኑ ነው ድጋሜ በጣም ጠንካራ ይሄ ለስራ ዘረኝነትን ያጠናከረ ትውልድ መጥቶ ኢኮኖሚዋ ስትሮንግ ነው በአውሮፓ ምድር ላይና እነሱን ስትመለክ ጠንካራ ከመሆናቸው በፊት የነበረውን ጊዜም ያስታውሳሉ። ይሄኛው ጦርነት ዩክሬን ላይ የሚቀር ከሆነ ማለት ፑቲን ተመልሶ አሁን እነ ዛፖሪዥያ እነ ሉሃንስክ ዶኔትስክ ምናምን የሚባሉትን አካባቢዎች ለቀው ክራይሚያንም ጭምር ለቀው እዛ ይሄዳሉ ማለት አይደለም። በቃ ይሄ የመጨረሻቸው ነውና እዚህ 4 ቦታዎች ይይዛሉ። ኔቶን እንዳትገቢ በሚል ዩክሬንን ይከለክላሉ። ከዛም በኋላ ያለው ደግሞ የአውሮፓ ህብረት አገራት እና ኡርሱላ ቮን ደር ላይን በተደጋጋሚ መግለጫ የሚሰጡት ፑቲን አላማቸው ዩክሬን ብቻ አይደለችም፣ ሌሎች ሶቪየቶችን የመጠቅለል ወደ ምስራቅ አውሮፓ የመስፋት አላማ አላቸው የሚሉት ጉዳዩ እንዲሰፋም ብቻ ሳይሆን ዩክሬን የጦር ሜዳ ሆና ዩክሬን መጫወቻዋ ሆና የአውሮፓ ፖለቲካ እንዲበስል ይፈልጋሉ። ያ ማለት ሩሲያ ዩክሬን ላይ በምታደርገው ጦርነት የሩሲያ አቅም እዛው ላይ ይደክማል። ዩክሬን እንድትጎዳ አይፈልጉም። ግን ደግሞ የሩሲያ አቅም በሙሉ ተፈትኖ እዛ ላይ ከደቀቀ ለአውሮፓም ለዓለምም እነሱ በሚፈልጉት ልክ የፑቲን መንግስት ስጋት አይሆንም የሚል ግንዛቤ ያላቸውና ይችኛዋን ጦርነት ለማስፋት ሁሉም የአውሮፓ ሀገራት በሚባል ደረጃ ኤክሴፕት እና ሃንጋሪ ምናምን የተለየ አቋም ያላቸው አሉ የሚታወቁት። ከነሱ ውጭ ያሉት አብዛኞቹን ስትመለከታቸው እንደ ሶስቱን በተደጋጋሚ ከራሽያ ፖለቲካ ጸባለኝ ብለው የሚያስቡት እንደና ዩኬ ታሪካዊ ነው አንተ በደንብ ስለምታውቀው እነ ፈረንሳይም እነ ጀርመንም ጥላቻቸው በዛ ልክ እየሆነ መጥቷል። አሁን ይሄን ጦርነት ዩክሬን ላይ መቋጨት ከተቻለ ፑቲን አሸናፊ ሆነው ነው ሙሉ በሙሉ ዩክሬንን የመጠቅለል እንግዲህ ፍላጎቱም ያላቸውም አይመስለኝም ፑቲን። ከዛም ሲሻገር ደግሞ የአቅምም ጉዳይ ይመጣል። ሌላው ዓለምም ዝም አይልም ተብሎ ስለሚታሰብ በተለይ እንደና አሜሪካ ያሉት ኦፍኮርስ ፖክሮቭስክ ተያዘች ማለት ኪየቭ እንደተያዘች ይቆጠራልና ችግሮች አሉ። ይሄኛው ሲሆን ግን እነ ጀርመን ይሄ ከ18 ዓመት በላይ ያለው ይዘጋጅ አይነት ጥሪ ትናንት መግለጫ አውጥተዋል መንግስታቸው። ይሄ ምንድነው? ከዚህ በፊት ሆኖ የማያውቀውን የእስራኤልን አሮስ 3 የአየር መከላከያ ስርዓት ገዝተዋል። ከዚህ በፊት ተደርጎ በማይታወቅ ሁኔታ የጦር መሳሪያ ግዥ ላይ ናቸው። እንደውም አንዳንድ አምራቾች በከፍተኛ ሁኔታ ትዕዛዝ እስከ ማውጣትም ደርሰዋል እንዲያመርቱ እንዲገዙም። ይችኛዋ ህግ የሁለተኛው የዓለም ጦርነት ላይ የነበረችው ጃፓንም እኮ እኔን ጦር የሚባል ነገር ከዚህ በኋላ ምንም ህልሙ የለኝም ብላ አሁን እኮ ተነስታለች። እየገዛች ነው፣ እያጠናከረች ነው፣ አንዳንድ ህጎችን እያሻሻለች ነውና ይቀየራል። ፕላስ ደግሞ አንደኛዋ ፈራሚ ሶቪየት ብትሆንም ሞስኮ በላት ራሽያ በላት ደን አንደኛው ፈራሚ በህግም ተቀምጧል። ሶቪየት ህብረት ይወስድ የነበረውን ኃላፊነት ሩሲያ እንድትወስድ ተደርጓል። ኦፍ ኮርስ ይገባታልም ደግሞ ትልቅ እንትን ስላለ። ግን አሁን እሱ ስትመለከተው ፈራሚው አገር ስጋት እየፈጠረ እውነት ለመናገር እኮ አሌክስ
እኛ ዓለም ባላንስ እንድትሆን የሆኑ ኃይላት እንዲመጡ ይፈልጋል። ኦፍ ኮርስ እንደ ቻይና ራሽያ ያሉ ሚድል ፓወሮቹ እና ዩኤኢ ቱርክ እነሱ መተው ዓለምን ባላንስ እኩል ማድረግ ኢትዮጵያን በአቅሟ አሜሪካን በአቅሟ እስከፈለግነው እንድንሮጥ ይፈልጋል። ግን ደግሞ ያን ለማድረግ በሚደረገው ሂደት ራሽያ የምታደርገው ነገር አንዳንዶቹ በነ ሮማኒያ ሚግ 31 ማብረር እዛ እነ ፊንላንድ እነዛ ባልቲክ የሚባሉት ቀጠናዎች መከራ ውስጥ እኮ ናቸው። ሲፈልጉ ገብተው ይወጣሉ፣ ሲፈልጉ እንደዚህ የሰው አልባ አውሮፕላን የጀርመን እኮ የኤርፎርስ ላይ እኮ ገብተው ይወጣሉ። የሩሲያ ናቸው አይደለም የሚለው ባይጣራም የማንም ይሁን ግን ብዙ ጭንቀት አለ እስከ ኒዘርላንድስ ሆላንድ ድረስና ይሄንን ስትመለከት ላይሰጉ አይችሉም። ይሄን ግን እዛው ቅድም እንዳልኩ ፑቲን ማረፍ አለባቸው ብለው ያስባሉ አውሮፓውያን። ከዜናዎቻቸው ከመግለጫዎቻቸው ከአንዳንድ ሀሳቦቻቸው አንጻር ስትመለከት ፑቲንን ዋጋ ካላስከፈሉ እዚህ ላይ ነገ ዓለም ላይ ትልቁ መሪ ወይም ደግሞ መውረር አግባብነት አለው ብሎ የሚያስቡ ወረራ ነው ምናምን የሚለው እሱ እንደየሀገራቱ የፖለቲካ ኮንቴክስት ይወሰዳል። የቢቢሲ እና የአልጀዚራ ኤዲቶሪያል ፖሊሲያቸው ይለያያል። አንደኛው ወራሪ ይላል፣ አንደኛው ጦር ተከፈተ ይላል። የሩሲያን ደግሞ ናሬቲቭ ስትመለከት ልዩ ዘመቻ ይለዋል። እሱን ስትመለከት ስጋት አለ። ለዛም ነው ዝግጅት ያስፈልጋል የሚሉት እና ሜርዝ ብቻ አይደለም የኔቶ አባላት ሁሌም ቢሆን ሩሲያ አትቆምም ትቀጥላለች የሚል ተደጋጋሚ መግለጫ ይሰጣሉና ይፈለጋል ጦርነቱ የሚፈለገው ምንድነው? ሩሲያ እስከመጨረሻው እንድትደክም ስለሚፈለግ ፕላስ አሜሪካን ስቦ ማስገባት። አሜሪካ ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በጣም ትልቁ ነገር ዓለምን ባንለውም እንኳን አንዳንድ ውጥረቶችን ከዚህ በፊት በባይደን ዘመን የመጡ ናቸው ብሎ ስለሚያስቡ ዴሞክራቶቹም እናንተ ያመጣችሁት ነው እኛ መፍትሄ ያመጣ ነው ለማለት አመጣን በሚመስል መልኩ ለመፍትሄ እየሄዱ ነውና ኦልሞስት ተቃርበናል ብለዋል የዩክሬን ተወካዮችና የአሜሪካ ተወካዮች ከሆነ ዳሶኪ። ግን ስጋቶች ስላሉ አውሮፓ ይሄን ጉዳይ እንደው ጭራሽ ሌላ አይነት ካልኩሌሽን ውስጥ ገብተዋል። አሌክስ እዚህ ጋር የምታየው ነገር አንደኛው ዋናው ነገር ምንድነው? አሜሪካኖች ይሁኑ ፈረንሳዮች ወይም ጀርመኖች በዚህ በዜሌንስኪ ቢሮ አካባቢ የሙስናው ጉዳይ ሲነሳ ከየትኛው ወገን እንኳን እንደሆነ ባልታወቀበት ሁኔታ ማለት ነው እና የዩክሬኑ የጸረ ሙስና ኮሚሽን ወይም ጽህፈት ቤት የየርማክን ቤት ከአንዴም ሁለት ጊዜ ፈትሸው ስልኮቹን ወስደዋል፣ ላፕቶፖቹን ወስደዋል። ስልኮች ሲባል 2-3 ስልኮች ነው የተወሰዱት፣ ላፕቶፖች ተወስደዋል። ቤት ውስጥ የተገኙት ዶክመንት ሊኖር ይችላል። ይህንን ሲናገር ብሽቀት አይደለም የታየበት። የኔና የዜሌንስኪ ወዳጅነት ዘላለማዊ ነው፣ የማይለወጥ ነው ብሎ ሲናገር ተደምጧል። ይህ ሰው ይህንን ሊያለያ የቻለበት ምክንያት ምንድነው? የዜሌንስኪና የየርማክ የቢዝነስ ግንኙነት በጣም ረጅም ጊዜ ስለሆነ ማለት ነው። የርማክ በሙያው የህግ ባለሙያ ነው፣ ጠበቃ ነው። የዜሌንስኪ የህግ ባለሙያ ሆኖ ነው ላለፉት 10 ምናምን ዓመታት አብረው ያሉት ማለት ነው እየሰሩ ያሉት። የርማክን ተነካ ማለት አሁን ኦልሬዲ የዜሌንስኪ የስልጣን ጊዜና ስፍራ ኦልሬዲ እየተነቀነቀ ነው፣ እየተሰነጣጠቀ ነው። ብዙዎቹ እዛ ውስጥ አሁን ትልቅ ፍራክሽን እየተፈጠረ ነው ከጸረ ሙስናው ዘመቻ ውጪ ያለው ማለት ነው። ስለዚህ ማን ነው የሚተካው ዜሌንስኪ የሚለው? ዛሉዥኒ አሁን በእንግሊዝ ሀገር ያለው፣ እንደገና ደግሞ ቦክሰኛ ኡሲክ የሚባለው ምክንያቱም ሲስቁበት ነበር። አሁን ቦክሰኛ የዓለም ሻምፒዮን ሆኗል ኡሲክ እና በጣም ከፍተኛ የሆነ የሩሲያ ጥላቻ ያለው ሰው ነው። እሱን ሊጠቀሙበት ይፈልጋሉ እና ዩክሬን ውስጥ ስታየው ከዛሉዥኒ ውጪ ከዚህ ቀድሞ ከነበረው ከስርስኪ በፊት የነበረው የጦር አዛዥ በፊት እሱን ጄኔራል ወደ ስልጣን ማምጣት የረጋ ሰው ነው። በሙስና ውስጥ ሊዘፈቅ የማይችል ነው። ለአሜሪካኖች በጣም ታዛዥ ነው። ብዙ ግንኙነቶችን እስከዛ ድረስ ሲፈጽሙ ኖረዋል። በኋላ ላይ ነው ብዙ ውጥንቀጡ ከምዕራባውያኖቹ በተለይም ከፈረንሳዮች እና ከእንግሊዞች ብዙ ውጥንቀጥ እየመጣበት ስለሆነ ነው ስራውን ትቶ መልቀቅ የቻለው መነሳት የቻለው። ስርስኪ ግን አሁንም ድረስ አሜሪካኖችንም አይሰማቸው፣ ምዕራባውያኖችንም አይሰማቸውም። ምናልባት ትንሽ የአሜሪካኑን ባለፈው የጠየቀው ኬሎት የሚባለው ጄኔራል እሳቸውን ነው ይበልጥ የሚያቀርባቸው ነው የሚባለው እኛን ጄኔራል ማለት ነው። እና ብዙን ውጊያ ስልት የሚያደርጉት ከእኚህ ጄኔራል ጋር ነው ከትራምፕ ልዑክ ጋራ
የሳቸው ወኪል ናቸው መሰለኝ በዩክሬን ጀነራል በሩሲያ ነበሩ። ከዛ ስለዚህ የዜሌንስኪን ስልጣን ማን ነው የሚረከበው ብለህ ስትል እነዚህ 3-4 ሰዎች ናቸው የተቀመጡት እና አሁንም እየቀለዱ ነው የሚል አባባል ነው ያለው። ምክንያቱም ያስ ኮሚክ አይደለም ወይ ቦክሰኛው ቢገባ ምን አለበት አይነት ነገር ነው። ዞሮ ዞሮ የዩክሬንን ጦርነት ወይም ደግሞ የዩክሬንን ፖለቲካ ወይም የዩክሬንን ሙስና ከኋላ ሆኖ የሚጫወተው ነው ብለህ ብትል የምዕራባውያን ፖለቲከኞች ብቻ ናቸው። ስለዚህ እዛ የሰው ደም ይፈሳል፣ እዛ ገንዘብ ይገኝበታል። ምክንያቱም ዶናልድ ትራምፕ ራሳቸውን ብለዋል 350 ቢሊዮን ዶላር ሰጠናቸው። ከ350 ቢሊዮኑ ከ200 ምናምን ቢሊዮን በላይ የሚሆነው በእጅ ነው የተሰጣቸው፣ ዶላር በጥሬው ነው የተሰጣቸው ነው። አየው፣ ከዛ የተረፈው ነው በጦር መሳሪያ ሊያገኙት የቻሉት ማለት ነው። ስለዚህ ይህ ግንኙነትን ስታይ በሁለቱም በእነዚህ አሁን ቅድም ያልናቸው 3ቱ መሰረታዊ የአውሮፓ ሀገራት ምዕራባውያን የምንላቸው ፈረንሳይ፣ ጀርመን እና እንግሊዝ ናቸው አሁን ለብቻቸው ከዩክሬን ጎን ሊቆሙ የቻሉ። ስለዚህ እጇን አታነሳም። ነገር ግን የጦርነቱን ማብቂያ ማህተም የምታሳርፈው አሜሪካ ናት። የሩሲያው መሪ ደግሞ ቭላዲሚር ፑቲን አሸናፊ ተብለው በህዝብ ዘንድ ወይም ደግሞ በዓለም ዘንድ አሸናፊ ነኝ ብለው መቅረብም አይፈልጉም። እዚያ ጋር ያለው ነገር ምንድነው? ይህ ጦርነት ይቁም፣ እናንተም ኃይላችሁ ከዚህ ይራቅ፣ ከኔቶ አባልነታችሁ ካፈነገጣችሁልን ወንድማማቾች ነን፣ አብረን መኖር እንችላለን ነው። ምክንያቱም አንደኛም ጦርነት ብለህ ስትልም ስንት ፐርሰንት ወይም ደግሞ ስንት ሚሊየን ህዝብ ነው ያለው ዩክሬን ውስጥ ኪየቭ ውስጥ ወይም ሌሎች ሀገራት? ብዙ እኮ ሩሲያውያን አሉ። በቃ ልክ እንደ ሀገራችን ብሔር ብሔረሰቦች እኮ የምታየው ነው። እንደ ሌላው ሀገር የምናየው አይደለም የዩክሬንና የራሻ ስብጥር። ሌላው ትተህ ማለት ነው በድፍረት የምንነግርህ ነገር ከቭላዲሚር ፑቲን ዙሪያ ያሉት እኮ ብዙ ዩክሬናውያን አላቸው። ዘራቸው ደማቸው ዩክሬን የሆነ ግን ሩሲያ ስለተወለዱና ሩሲያዊ ስለሆኑ ብቻ ነው የፑቲን የቅርብ ሰው ሆነው ይህንን ሁሉ ስልት የሚያመጡትና የፑቲንን አሸናፊነት ወይም ፑቲንን እዚህ ደረጃ ላይ ያደረሱት 3-4 አይነት ረድፍ አላቸው፣ ኮለም አላቸው የቭላዲሚር ፑቲን የሚመሩበት። ቭላዲሚር ፑቲን ትልቁ ችሎታቸው ሀሳብ ማፍለቅ አይደለም፣ እነዛ የወጡትን ሀሳቦች ማጣመር መቻላቸው ነው። ስለዚህ በፖለቲካው ረገድ ወሳኝ የሆኑ አማካሪዎች አሏቸው፣ በኢኮኖሚው ረገድ ወሳኝ የሆኑ እንትኖች አሏቸው፣ በጦር ሰራዊቱም ስታያቸውም እንደዚሁ አላቸው። እንዲያውም ባለፈውም ጊዜ ሲነገሩ ሰምተዋል። እንዴት አይነት ምርጥ ወጣት የጦር አዋጊዎች መጥተዋል። ነገር ግን ምን ዋጋ አለው? እድሜያቸው አጭር ሆነ። ምክንያቱም በጦርነቱ ተቀሽተዋል። ብዙ የሳተላይት ኢሜጅ ወይም ደግሞ ድሮን የሚከተላቸው እንደነዛ አይነት ሰዎች ስለሆነ ማለት። ስለዚህ ይሄ ሃይብሪዳይዝ ያደረገ የተዳቀለ ህዝብ ጋራ ሆነ ጦርነቱን እስከ መጨረሻው ጦርነት ብለህ ስምም ልትሰጥ የማትችልበትም ምክንያት አንደኛው ጉዳይ ይሄ ነው፣ ጥብቁ ነገር። እሳቸውም ደግሞ ተናግረዋል ፑቲን ባለፈው በአውሮፓ ህብረት የሚጀምሩት ከሆነ እኛ እንግዲህ ቅድም እንዳልኩ ዩክሬን ስላልሆኑ የሚቀረን ነገር የለም፣ ምንደራደሩም አካል የለም፣ ሁሉንም እርምጃ ልንወስድ እንችላለን የሚል ሀሳብ ሲሰጡ ነበርና ያ ማለት በዘመናዊ ወታደራዊ ሳይንስ ወይም ደግሞ በዘመናዊ አተረጓጎም ሙሉ ጦርነት አይደለም የእሳቸው ኦፍ ኮርስ ልዩ ዘመቻ አይደለም የሚሉት የዩክሬን ጦርነት። ይሄኛው ከሆነ ግን ሙሉ ጦርነት ይሆናል። ሙሉ ጦርነት ሲሆን ምንድን ነው የሚጠቀሙት? ሙሉ ጦርነት ሲሆን ዩክሬን ምንድነው ኒውክሌር አረር ጫፍ ላይ እኮ ላይደርሱ ይችላሉ። ጦርነቱን ሩሲያ ታካሄድበታለች የሚባለው እጅግ በጣም ዘመናዊ የሆነውን አስቀምጣ ነው፣ ደብቃ ነው። ቀደም ባሉ ከ10-15 ዓመታት በፊት የተፈበረኩትን ተዋጊ ጀቶች ነው እስካሁን ድረስ ለውጊያ ያሰማራቻቸውና ጥቃት እያደረሰችባቸው ያለችው። ሁለተኛ እንደገና ደግሞ የዩክሬኑም የአየር መቃወሚያ ስፍራዎችና ጣቢያዎችም ኦልሬዲ ተዳክሟል። ስለዚህ በአየር ላይ ምንም አይነት ነገር ቢመጣ የሚያድናቸው ነገር ብዙ አይደለም። ለዚህም ነው እነ አሬሽኒክ ባሉበት እነ ኪንዣል ባሉበት የዩክሬን የመከላከል ብቃቷ ደክሟል። ስለዚህ ምዕራባውያንም አሁንም የሚሰጉትም ቢሆን እነ አሬሽኒክን እነ ኪንዣልን ይቋቋማሉ ማለት አይደለም። ይምጡም እንደ ቀልድም አድርገው። ምክንያቱም
ቭላዲሚር ፑቲን እኮ ከመናገራቸው በፊት ምናልባት አላየህ ሊሆን ይችላል እንጂ በጣም በተደጋጋሚ በቃ ጦርነቱን እንደሚፈልጉ ወይም ደግሞ ጀርመኖች ያንን ጦርነት ማንሳት እንደሚፈልጉ ጦርነት ይነሳል ይመጣልና ወጣቶች አደራችሁን ተነሱ ታጠቁ እንዘምታለን ዝም ብለው እኮ አይዘመትም። አንደኛ ያ ቀደም ሲል የነበራት የጦር ኃይል እስከምን ድረስ ነው? አሁን ዝግጁ ሆነ ወደ ጦርነት ለመግባት ብዙ ወራት ያስፈልጋል። የዛን የብዙ ወራት እኮ የጦር ልምምድ የምታደርግ ካልሆነ በቀር እንደ እግር ኳስ ጨዋታ ነው እኮ ማለት ይችላል። ዝም ብለህ አይደለም ወደ ጦርነት። ብዙ ከሎጂስቲክ ውጪ ሎጂስቲኩን ሊመቻቸው ይችላል ባለ ሁኔታ፣ ግን ሰራዊቱን አዘጋጅተህ በምን አይነት ውጊያ እንደምታደርግ ልምዱ ሊመጣ ይችላል። ሰውም ማስተባበር ግን እጅግ በጣም ይከብዳል። ምንም እንኳ ይሄ የወታደር ሳይንስ ባለሙያ ባንሆንም አንድን ጦርነት የሚባለው ነገር የዓመታት ዝግጅት ይኖረዋል ተብሎ ነው የሚጠበቀው። ሁለተኛ ቀደም እንዳነሳው ደግሞ የኒውክሊያሩን ጉዳይ እንዳነሳው ኒውክሊያር ዝም ብሎ ጨዋታ አይደለም። የኒውክሊያር ጦርነት ተነሳ ቢባል ዩክሬን ማነች አውሮፓ ልትተርፍ አትችልም። ምክንያቱም ምዕራባውያን ማነው አሜሪካኖች ብቻ ናቸው የኒውክሊያር አረር ቢሰራጭ ወይም ደግሞ ኒውክሊያር ተሸካሚው ሚሳኤል ወደ አሜሪካን ቢሄድ መከለል የሚችሉት መከላከል፣ ሁለተኛ እንደገና ደግሞ እንደሚመጣም ሊያውቁ የሚችሉት ዲቴክት ሊያደርጉ የሚችሉት ዲቴክተብል አይደለም፣ ሊታወቅ አይችልም። ሲነሳ ከመነሻው ከየት ጋር እንደተነሳ ሊያውቁ አይችሉም። ሁለተኛ እንደገና ደግሞ ባለፈውም ጊዜ እነ ቡሬቬስኒክ ምናምን ብለው ያነሱት ሆን ብለው ነው። ቀናት አይደለም እኮ የኒውክሊያር ኃይል ነው የሚጠቀመው። ኒውክሊያር ተሸካሚ መሆኑ ሳይሆን የኒውክሊያር ኃይል ስለሚጠቀም ወራት፣ ቀናት አይደለም ወራት አየር ላይ መቆየት ይችላል ቡሬቬስኒክ። ምክንያቱም የሚይዘው ኃይል ፊውል ብለህ የምትለው የኒውክሊያር ስለሆነ ማለት ነው። በዛ አረር በዛ ኤሌመንት የሚዘጋጅ ከሆነ ብዙ መቆየት ይችላል ማለት ነው። ስለዚህ የኒውክሊያር መሳሪያ ተተኮሰ ወይም አረፈ ብሎ ማለት ዝም ብሎ በአንድ ፍንዳታ ብቻ ሳይሆን ሙቀትን ነው የሚፈጥረው። ስለዚህ የሙቀቱ ጉዳይ ደግሞ እየቀነሰ የሚሄደው እታች ምናልባትም ወደ ደቡብ ወደ ስፔን እና ወደ ፖርቱጋል ስትሄድ ነው ሊበርድ የሚችለው እንጂ አረር መጀመሪያ እሳት አለ የሚያቀልጠው፣ ከዛ እሳት የተረፈው ጭስ አለ፣ ጨረር አለ፣ እንዲህ እየተባለ የሚስፋፋ የጦር መሳሪያ ነው። ብዙም ለሕዝብም ተገልጦም የማይነገረው ስለ ኒውክሊያር ኃያልነትና የኒውክሊያር ጦር አስከፊነትም ብዙም ሰው እንዲያውቀው የማይደረገው ለዚህም ነው። ምክንያቱም ብዙ ሕዝብን ያሸብራል። ከሀገርም ስደትም ሁሉ ሊመጣ ይችላል። ስለዚህ የአንዱ ሀገር ሕዝብ መታለሁ ብሎም ወደዛ ሊሸሽ ይችላል። ስለዚህ ወጣም ወረደም ጀርመኖችም እንነሳለን ለጦርነት እንነሳሳ ብለው ቢሉ ሌሎችም ሀገራት መነሳሳት ይችላሉ። ሌላው ቀርቶ እኮ በቅርቡ እንኳን እንግሊዞች እኮ በፊንላንድ ከሩሲያ ወይም ደግሞ ከነ ሙርማንስክ ከ140 ምናምን ኪሎ ሜትር ርቀት ላይ እንግሊዞች ወደ 6-7 ቦታዎች ላይ የጦር ልምምድ እያደረጉ ነበር። በዚህ በበረዶ ሰዓት ላይ ማለት ነው። እና እንዲያውም ብዙዎቹ የእንግሊዝ ጦር ሰራዊት አባላት አልቻሉትም ያንን የጦር ልምምድ ማድረግ። በአብዛኛው የሚካሄዱት ፊንላንዶች ናቸው። ፊንላንዶች ደግሞ እስከ ዛሬ ድረስ የጦር ልምምድ ኖሯቸው ጦር ሰራዊት ኖሯቸው ብዙ የሚታወቁ አይደሉም። ግን የሆነ ትንኮሳ እንኳን እንዳይኖር የማለስለስ አይነት ነገር ነው ፊንላንዶች የሚይዙት። ዞሮ ዞሮ ግን እንግሊዞች አሁንም ቢሆን ይኸውልህ ፊንላንድ ድረስ ሄደው በፊንላንድ በኩል የሩሲያ ድንበር ላይ ተጠግተው ጦር ልምምድ ማድረግ ይፈልጋሉ። ትንኮሳ ነው ያዙት። ስለዚህ እንግሊዝም እና ፈረንሳዮችም ሁልጊዜም ለዚህ ነው የማይነሱት። ለጦርነት ሁልጊዜ መነሳት የሚፈልጉት ቀጥታ ተኳሽ ወይም ደግሞ ቀጥታ ጦርነት ፈላጊ ሳይሆኑ ግን ኢንዳይሬክት በሆነ በተዘዋዋሪ መንገድ ከሩሲያን ማዳከም የሚፈልጉት። ግን ሩሲያ ዞሮ ዞሮ ምንም የምትዳከም ሀገርም አይደለችም። ምክንያቱም ለጦር መሳሪያ ማምረቻ የሚሆን ሙሉ ሚኔራሎች እና ኤሌመንቶች ያሏት ሀገር ናት። ኢንዱስትሪው በደንብ የበለጸገ ነው። ያን ያህል እንደዚህ በንቀት የምትታይ አገርም አይደለችም። ስለዚህ አሜሪካንን ማዳከም እንደማይቻል ሁሉ
እሷን ማዳከም አይቻልም፣ ጀርመንንም ማዳከም እንደማይቻል ሁሉ ማለት ነው። ኦፍ ኮርስ ምንም እንትን የለውም። የሩሲያ የጦር እንግዲህ ዓለም ላይ ቁጥር 2 ናት አይደለ? በኒውክሌር ደግሞ ቁጥር 1 እንደዚህ እያረግን የምናነሳት ሀገር ናት። ሪሶርስ ፉል ነች ይታወቃል። በየትኛውም መለኪያ ሪሶርስ ያላት ሀገር ናት እና ትዳከማለች አይታሰብ። ብትዳከም ያለፉት 3ና እንግዲህ 4ኛ ዓመቱን የያዘው ጦርነት ዋጋ አስከፍሏት እንደውም ኢኮኖሚዋ ያደገበትን አጋጣሚ አይተናልና ምንም ጥያቄ የለውም። ግን እኔ እንደው መጀመሪያ ላይ ላነሳለ የሞከርኩት ይሄኛው አውሮፓው ሩሲያን በኢኮኖሚውም በሚሊታሪውም በሁሉም ነገር ለማዳከም ጊዜው አሁን ነው የሚል ግንዛቤ ያላቸው የትን ተጠቅመው የሩሲያን የዩክሬንን ዜጎች የንጹሃን ህይወት ተጠቅመው ኢኮኖሚያቸውን ሳይሆን የሩሲያን በቃ የበላይነት ወይም በዛ አካባቢ ያላትን ስጋትም እንበለው ወይም ደግሞ ከኔቶ ጋር ጫና ልፈጥርብን ትችላለች ብለው ሊሳካላቸው አልቻለም። ኦፍ ኮርስ የምናያቸው መንገዶች እንደውም ሩሲያ በተለየ ጥንካሬ ውስጥ እንድትወጣም አድርገዋታልና ያ ማለት ወደ ራሷ እንድትመለከት አድርጓታል። ምንድነው ሌሎች አባላት ህንድም የሄዱበት መንገድ የቻይናውን ጉዳይም ስትመለከተው ከዚህ አንፃር አብሮ የሚታይ ነው። ራሱ አሁን ሩሲያ አሁን ራሷን ወደ አፍሪካ ማዞር መቻሏ ብቻውን ራሱ ሌላ መንገድ ነው፣ አማራጭ መንገዶችን ነው እያየች ያለችው። ኢቭን ከላቲን አሜሪካ እንኳን የበለጠ ወደ አፍሪካ ነው ትኩረቷን ያዞረችው። ይሄንን ነው ከሁል ጊዜም ቢሆን የኛ ፖሊሲ አውጪዎችም ፖለቲከኞችም ይቺን አጋጣሚ መጠቀም አለባቸው የምንለው። እነ ግብጽ ተጠቃሚ ናቸው፣ እነ ሞሮኮ ተጠቃሚ ናቸው፣ እነ ጋና፣ እነ ቦትስዋና። ከቦትስዋና ለምሳሌ በጣም በርካታ የእንስሳት እና አሳ ሀብት እንትኖች ሪሶርሶች በብዛት ተገዘው ወደዛ እንደሚሄዱ ይታወቃልና እኛም በዚሁ አጋጣሚ ያንን ኦፍኮርስ ኢትዮጵያ ሁሉም ጋር ምሰራው ይታወቃል። የአሜሪካም ጋር ትሰራለች፣ ሩሲያም ጋር ትሰራለች። ግን የአሜሪካን ስቦ ማስገባት ይፈልጋል አውሮፓው። ግን አሜሪካ ደግሞ እንዲሁ ምገባ ሀገር አይደለችም። ምክንያቱም የምትዋጋው ፎር ደ ሴክ ኦፍ አሜሪካን ብቻ ሳይሆን ኦፍኮርስ የደረሰባት ነገር የለም እስካሁን። ያው ዲፕሎማቲካሊ በዓለም የፖለቲካ አውድ ውስጥ ከፍ ብሎ ለመታየት ፑቲን ለምን ይህን አረጉ? ምክንያቱም ታዛለች አሜሪካ። ግብጽ ብትመጣ፣ ጅቡቲ፣ ኢትዮጵያ ብትመጣ ዶንት ዱ ዲስ ካለች የማናረግበት እድል ይታወቃል፣ ሰፊ ነው እና ከዛ አንፃር ፑቲን ይሄን እንዳታደርጉ እየተባሉ ስላደረጉት አሜሪካ ስለሆነች አልሰሙኝም የሚል ግንዛቤ ከሌላት በስተቀር እንደሚባለው በዚህ በአትላንቲክ አካባቢ ለአሜሪካ ጦርም ቀጥተኛ ስጋት አይሆኑም። ይፈራራሉ። የሚፈራሩበት መንገድ ለዛ እኮ ነው። ይሄ የማይተማመን ጓደኛ በየወንዙ ይማማላል። ይሄ ኒው ስታርት ሲፈልጉ ስታርት ምናምን እያሉ ከሶቪየት ዘመን ጀምሮ የኒውክሌር ጦር መሳሪያ ላለመጠቀም በየቦታው የሚስማሙት አንዱ ሌላውን ቼክ የማድረግ ስምምነት ላይ የሆኑት ይሄን ጊዜ ወይም ደግሞ መጥፎ ጊዜ ኒውክሌር የሚባለውን ጣጣ ላለማየት ኒውክሌር ላይ አይደረስም። ኦፍ ኮርስ ቅድም ያነ ቦርስኔክ የሚባሉት እነ ፔሳይዶን ምናምን የመሳሰሉት በጣም እጅግ አስቸጋሪ ኦርሽኒክን ብዙ ሰው የሚያውቀው እነሱን ስንመለከታቸው ጥሰው ገብተው ዋጋ የሚያስከፍሉ ናቸው እና አንዳንዴ በሳል ፖለቲካ ባለበት ዓለም ደግሞ በሳል ያልሆኑ ግንዛቤዎችንም እናያለን። የፑቲንም እኮ ቅድም ያልኩ ከጀመሩት ያ ሬዲ ቀለል አድርገን ልንመለከተው እንችላለን። ይሄን ሲሉ እንደው ጎረምሳ መንደር ላይ ከመጣ ምናምን አይደለም። በቃ ያለው ነገር የሚተያዩበት የፖለቲካ መነጽራቸው በዛ ልክም ዝቅ ያለም ነው። ልክ እንደው አፍንጫ እስኪነካ እንደዛ አይነት ነገር አለው። ከዚህ በፊትም አድርገውታል። ይሄ ኦርሽኒክን ሲሞክሩ የትኛውም የአየር መከላከያ ስርዓት በኪየቭ ዙሪያ ይጠመድና እንሞክረው እስቲ እንደዚህ ብለዋል። አሁን ይሄ ሰው ሲያየው የሆነ የልጅ ጨዋታ ነው እንደሚያወሩት እንደዚህ ሊል ይችላል። ግን ስጋቱን ነው የሚያሳይ። እንደ በጣም ዝቅተኛ የዲፕሎማሲ ደረጃ ላይ ሆነው ያወራሉ፣ ከፍ ብለውም ያወራሉ እና ይሄኛው ትንሽ አስቸጋሪ ጊዜ ሊመጣ ይችላል የሚለውን የቋጨ ይመስለኛል። አንደኛ ሩሲያ አቅሟን አሳይታለች። ይሄ ስዊፍት እኮ ሲዘጋ 2014 ላይ ስዊፍት በዚህ በክሪሚያ ጉዳይ ችግር ሲፈጠር የራሷን ስርዓት እኮ ነው ስዊፍትን የሚተካ የፈጠረችው። ጦርነት ብዙ ጊዜ ብዙ ቴክኖሎጂዎች ብዙ እውቀቶች ከጦርነት በኋላ ይመጣሉ ይባላል እና ኦፍኮርስ ከሁለተኛ ዓለም ጦርነትም የተመለከትናቸው እነዛን ለፈጠራ የተመቹ ጉዳዮችን ይፈጥራሉ እና ሩሲያም ይሄን ነው እያደረገችው ያለውና ትንሽ አካሄዶቹ ከአውሮፓ በኩል ተስፋ መቁረጥ አሜሪካን ለመጥቀም የሚደረግ ስምምነት አንቀበልም። ፍሬድሪክ ሜርዝ ብለዋል። የጀርመኑ በጣም ነው የሚያስቁት። አንድ ሩሲያ ተደራዳሪ የሰጡት ሀሳብ ነበር። እርሶ ዝም ብለው ነው እንደው የሚያወሩት የሚለፈልፉት፣ ምንም ጨዋታ ውስጥ እኮ የለ፣ እኛ እርሶን ታሳቢ አድርገን አንደራደርም ሲሏቸው ነበርና አንዳንዴ
ቦታም እኮ ስታጣ ብዙ ፖለቲከኞች አፍሪካ ቀንድ ላይ ሜንሽን ባናረግም እኛ ኢትዮጵያውያን እርስ በርሳቸው ለምን ታረቁ ብለው ያኮረፉን አሉ አይደለ? እንደዛ በላቸው። ቦታ ሳይሰጥ ሲቀር አኩርፈህ እንደዚህ አሜሪካ ጋር እንዴት ነው ጀርመን እንትን ጸብ ውስጥ ልገባ የምትፈልገው? በብዙ ነገር ኒውክሌርም አጥምዳባታለች እኮ እዛው አዙራ ተኩሳለች ማለት ሳይሆን ታማኝነታቸውን በዛ ልክ ነበር የገነቡት። አውሮፓ ራሱ ግራ ገብቶታልና ያን ግራ የገባ ፖለቲካ ማረቅ የራሳቸው ሆኖ ሳለ ሩሲያ ዛሬ ልትወጋን ነው፣ ሩሲያ ልትመታን ነው፣ ኔቶ እኮ ተዘጋጅ ይባላል እኮ በየመግለጫው ማርክ ሩቴ ኔቶ ተዘጋጅ ይላሉ፣ መግለጫ ያወጣሉ። በእርግጥ አንደርሲ አንዳንድ ኬብሎችን እነ ፑቲን ይነካካሉ መሰለኝ፣ ኦፍ ኮርስ ያረጋሉ። ባይዞይ መልኩን እየቀየረ ነው ጦርነቱ። ዩክሬን ጀርባ ተሰጥቷታል። አሁን አሜሪካ ብቻ አይደለችም፣ እነ ቱርክ መሀል ላይ ነበረች አይደል? እንደዚህ ሲባል አንዱ መደገፍ መጉዳት ሳይሆን ሁለቱም ላይ የኢኮኖሚ ተጠቃሚነቷን ረሲፕ ጣይብ ኤርዶዋን ሲያረጋግጡ ቀጥለውበት ነበር። ደን ምንድነው የሆነው? ባለፈው ሁለት የመርከቦች የንግድ መርከቦች ናቸው የዚምባብዌ ፍላግ ያላቸው መሰለኝ ጋምቢያ ኦር ዚምባብዌ፣ እነሱን ተመተዋል። የተመቱት በዩክሬን ኃይሎች ነውና የሆነው 60 ኪሎ ሜትር ርቀት ላይ ከጥቁር ባህር የቱርክን የሚያዋስነው ላይ ነውና እንደ ብሔራዊ ጥቃት መቁጠር ጀምረዋል። ወደ ቱርክ የሚሄድ የሱፍ ዘይት ነው እንደዛ ነገር። ኤኒዌይ ከ60 ኪሎ ሜትር ርቀት ላይ ማለት የኛ ድንበር ላይ ጥቃት ተሰነዘ፣ ይሄን አንቀበለውም ተጠንቀቁ የሚል ሀሳብ ሰጡ ረሲፕ ጣይብ ኤርዶሃንና ኮርስ ሲቀየርብህ እንዲህ ነው። አንደኛ ሙስና ተባሉ ዘለንስኪ። ባለፈው ያነሳነው ነገር አለ አይደለ? ምዕራቡ ዓለም አብሮ ሲሰራ ጓደኛ ሲሆን በጎን እስቲ ይችን ፋይል እያስቀመጥኩ ልሂድ ለክፉ ጊዜ መዘዝ አድርጌ ከሳለሁ እንደሚለው ሄደውባቸዋል፣ ያስታውቃል። እነ የርማክ እኮ ከስልጣን ተነሱ ማለት እነ ሽርስኪ ከነገ ወዲያ ሌላ ጥያቄ ያነሱ ማለት አይደለም። በእርግጥ ከባድ ጀነራል ናቸው። የክሩስክንም ጥቃት እሳቸው የመሩ ናቸውና ትንሽ ፖለቲካሊ ውስብስብ ነገር ሊኖር ይችላል የሚል አረዳድ አለኝ። ግን የቱርክ የምንድነው የህንዱ ጉዟቸው በብዙ መንገድ እኛ እንደ ፖለቲካ ወደ አውሮፓ ስላመዘነ አወራ ነው እንጂ የንግድ ጉዳይም ነው። በ2030 $100 ቢሊዮን ልውውጣቸውን ማድረግ ይፈልጋሉ። አሁን 68 ቢሊዮን ዶላር ነው። ሃርድዌር የሚሊታሪ እኮ 60% ስቲል የምታስገባው ቱርክ ማነች? ህንድ ከሩሲያ ነው። ቀላል አይደለም። በሶቪየት ጊዜ 80% ነበረ፣ 60% አሁን ትልቅ ነውና እነሱም የኤስ 400 ጉዳዮችም ተነስተዋል፣ የንግድ ጉዳዮችም ተነስተዋል። እንግዲህ ናሬንድራ ሞዲ አንሰማም እነዛን አሜሪካ እንደፈለገች ልትል ብትችልም አንሰማም አይነት። ምክንያቱም ቱርክ የህንድ ፖለቲካ ስታንዲንግ ኦን ዲፌንስ ነው የሚባለው አይደለ? አጥር ላይ ቆሞ ግራ ቀኝ ያዋጣኛል አያዋጣኝም ምናምን ስለሆነ ወደ አሜሪካም ጭልጥ ብላ አትሄድም፣ ወደ ሩሲያም ጭልጥ ብላ አትሄድም። ፑቲን ግን ትልቅ ድል እንዳደረጉ አይ ፊል ዳት ምንም ማድረግ አይቻልም። ምክንያቱም ራሽያ ስለሆነች ራሽያ በታሪክ በምናም አይደለም። በቃ አሁን ያለው እውነታ እሱ ስለሆነ ነውና ፕሬዚዳንት ዶናልድ ትራምፕ ደግሞ ትልቁን ቦታ ባይደን አቀጣጥረው ሄደዋል። ጦርነቱን በደንብ አቀጣጥረው ሄደዋል። ትራምፕ ደግሞ የማርገብ ስራ ላይ ናቸው የሚል አረዳድ አለኝና የመጨረሻ ሀሳብ ጠራ አድርገህ መናገር ከቻልክ። እንግዲህ ያው ብዙ ነገር ጠቃቅሰናል። ዞሮ ግን የኢኮኖሚው ግንኙነት ሁል ጊዜ እየላሸቀ እየመጣ ስለሆነ ለአውሮፓውያኖቹ ስጋት ስለሆነ እነሱም ራሳቸው ረጋ ብለው የሚያዩበት ዘመን እየቀረበ ይመስላል። ከኋላ ሆነው የሚታዩት እነ ስፔን፣ እነ ግሪክ፣ እነ ጣሊያን፣ እነ ፖርቱጋል ብለን የምንላቸው ሀገራት ዝምታን እየመረጡ ነው። ስለዚህ በነዛ 30 ምናምን ሀገራት መካከል ስፕሊት ከተፈጠረ ለዩክሬን ያላቸው አመለካከት እየቀነሰ ነው የሚሄደው። ፖርቹጋል ስትል ግን በጣም ባለም ፖለቲካ ላይ ጠፍ በኳስ ነው በክርስቲያኖ ሮናልዶ ብዙ ሰው ሜንሽን የሚያረጋትና ትልቅ የፖለቲካ አቅም የነበራት ሀገር ናት። እና አሁንም ቢሆን ፖለቲከኞች ዞሮ ምንድነው የፓርላማው አባል እስከሆንክ ድረስ ሀገርህን አይደል ማንነትህ ነው እዛ ጋር ትንሽ ትልቁን ቦታ የሚይዘው። ስለዚህ ሃንጋሪ ትንሽ ሀገር ናት፣ ግን ኦርባን አንደኛ ሩሲያንኛ ጠንቅቀው የሚያውቁ ሰው ናቸው። ባህሉን ያውቁታል፣ ፖለቲካውን ያውቁታል። ከፑቲን ጋር እንዴት መደራደር እንዳለባቸው ያውቃሉ። ዜሌንስኪም ወይም ደግሞ የዩክሬን እኮ ጦርነት ወደ ሃንጋሪ የሚሄደውን ሁሉ የነዳጅ ማጣሪያ ስፍራዎች ሁሉ ይመታሉ፣ ሲመቱ ይታወቃል። ግን የዩክሬን የኦርባንን ወይም ደግሞ የሃንጋሪን አቋም አይለውጠውም። ዞሮ የምዕራባውያኑ መከፋፈል
እና ለሁለት መሆን ለአውሮፓ አይበጃትም። ለአሜሪካን ግን የሰላም ጥረት አደርጋለሁ ለምትለው ነው። ምክንያቱም አሁንም ስታያቸው 8 ጦርነቶችን አቁሜያለሁ 9ኛው ነው መሰለኝ የሚሉት ሩሲያ የሩሲያና ዩክሬን እና እሱ ነው የሚቀረኝ ነው የሚሉት እና ከዛም አልፈው አሁን እሱ እንደጨረሱላቸው ፊታቸውን ወደ ቬኔዙዌላ የሚያዞሩ ነው የሚመስለው። እንግዲህ እግዚአብሔር ሰላሙን ያምጣና ሁለቱንም ሀገራት እሳቸው ግን አንዳንዴ ትራምፕ ያልተጀመሩ ጦርነቶችንም አስቆም ያለው ይላሉ። የኢትዮጵያና ግብጽ ጦርነት ውስጥ ነበር እንግዲህ አላቅም መሪዎቻችን ያውቃሉ ወይም ደግሞ የግብጽ መሪዎችም ያውቃሉ። ኦፍ ኮርስ በግብጽ በኩል ባለው ዝግጅት ሊሆን የሚችል ዊ ዶንት ነው። የህንድና ፓኪስታንም ጥያቄ አለው። ምክንያቱም ብዙዎቹም አሜሪካንን አማክረው ስለሆነ ጦርነት የሚጀምሩት እንደዚህ አይነት ነገሮች አሉ። በጣም ትልቅ ሀሳብ ነው ያነሳ ነው። የዓለም አቀፍ ጉዳይ ሲሆን ዓለም አቀፍ ስለሆነ ዓለም አቀፍ እዛ ሜምበር ነን እኛ በዓለም አቀፍ ፖለቲካ ውስጥና ለዛ ነው በተደጋጋሚ እንደዚህ አይነት ስራዎችን የምንሰራው። ጥሩ ጊዜ ነበረን አሌክስ፣ እጅጉን አመሰግናለሁ። ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የሩሲያና ዩክሬን ጦርነት ተከትሎ የምዕራቡ ዓለም ምላሽ ምን ሊሆን ይችላል? ፕሬዚዳንት ዶናልድ ትራምፕ ወዴት እያመሩ ነው? ከፑቲን ጋር ያላቸው መለሳለስ ምንድን ነው የሚለውን እንደዚሁም ደግሞ ፕሬዚዳንት ቭላዲሚር ፑቲን ወደ ህንድ ያደረጉት ጉዞና የዲፕሎማሲው አንደምታ ምንድን ነው የሚለውን በስፋት ዳሰነዋል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።